ሰላም እንዴት ናችሁ? ሰላም ጤና ይስጥልን። እንዴት ናችሁ? ኢንትሮዳክሽን ቱ ክሊኒካል ኬሚስትሪ ሴሽን 1 ነው። እንግዲህ የመጀመሪያው ቪዲዮ ነው። ኢንትሮዳክሽን ቱ ክሊኒካል ኬሚስትሪ ስለ ኬሚስትሪ ምንድነው? ሜዲካል ክሊኒካል ኬሚስትሪ ምን ይመስላል? እንግዲህ የኬሚስትሪ ብራንቾች ውስጥ አንዱ የኬሚስትሪ አይነት ነው። እንግዲህ አናላይቲካል ኬሚስትሪ፣ ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ፣ ባዮ ኬሚስትሪ፣ ጄኔቲክ ኬሚስትሪ በጣም ብዙ የኬሚስትሪ አይነቶች አሉ። ይሄኛው ግን ክሊኒካል ኬሚስትሪ በመባል ክሊኒካሊ ማለት ነው። ስለዚህ እዚህ ጋር ለርኒንግ ኦብጀክቲቭን እናያለን። ይህ ዮላብ ነው። ዮላብን ሰብስክራይብ ሳታደርጉ ቪዲዮ ማየት ነውር ነው። ስለዚህ upon completion of this chapter the student will able to know define clinical chemistry. clinical chemistry define ታረጋላችሁ። አያችሁ clinical chemistry ምንድነው የሚለው ነገር በዚህ ቪዲዮ ላይ ዲፋይን ታረጋላችሁ። ሁለተኛ explain the scientific of clinical chemistry. ይቅርታ explain the ሁለተኛ the significance of clinical chemistry explain ታረጋላችሁ። clinical significance ምን ይመስላል? ለምንድነው አስፈላጊነቱ ምንድነው የሚለውን ነገር explain ታረጋላችሁ። በሶስተኛ ደረጃ ላይ describe unit of measurement። ምን አይነት unit of measurement? basic point ናትች unit of measurement እናያለን። በመጨረሻም list common apparatus equipment used in the clinical chemistry። አያችሁ እዚህ ኢንትሮዳክሽን ፓርቱ ላይ ልናያቸው የሚገቡ ናቸው። ስለዚህ ስለ ኢኩፕመንቱ ክሊኒካል ኬሚስትሪ ላቦራቶሪ የሚጠቀምባቸው አፓራተስ ምንድን ናቸው የሚለውን ነገር ካወቅን በኋላ ነው በደንብ ልንረዳው የምንችለው ማለት ነው። ስለዚህ ክሊኒካል ኬሚስትሪ ዴፊኒሽኑ ምንድነው ስንል a clinical chemistry is an area in laboratory science that deals with clinical analysis of the body fluid as well as feces as well as tissue as well as calculi and other body materials ማለት ይሄ የክሊኒካል ኬሚስትሪ የምንለው በላቦራቶሪ ሳይንስ ውስጥ የሚያጠናው የኬሚካል አናላይሲስ ኦፍ ቦዲ ፍሉድ ነው። በሰውነታችን ውስጥ ያለን የፈሳሽ ውስጥ የሚገኝ የኬሚካል አናላይሲስ የሚሰራ የትምህርት ዘርፍ ክሊኒካል ኬሚስትሪ ይባላል። በተጨማሪም ስለ ፌሰስ ውስጥ ያለን ኬሚካል፣ ቲሹ ውስጥ ያለን ኬሚካል ሂስቶ ኬሚስትሪ ይባላል። አያችሁ አይደል? ካልኩሊስ ጠጠሮችን እንደገና ደግሞ ማቴሪያሎች ኤኒ አዘር ማቴሪያልስ ቦዲ ፍሉድ ውስጥ የሚገኙትን በሙሉ ዲቴክት የሚያደርግ የትምህርት ዘርፍ ምን እንለዋለን? ክሊኒካል ኬሚስትሪ ይባላል ማለት ነው። በተጨማሪም ሲስተሚክ ስተዲ ኦፍ ባዮኬሚካል ፕሮሰስ ነው። በሲስተማቲካል አፕሮች ባዮኬሚካል ፕሮሰሱን አሶሺየትድ ዊዝ ሄልዝ ከጤናና ሄልዚና ዲዚዝ ጋር ያለን ሜዠሪንግ ኮንስተንትስ ኢን ዘ ቦዲ ፍሉድ in the tissue or facilitate diagnosis of disease የሚያጠና የትምህርት ዘርፍ ክሊኒካል ኬሚስትሪ ይባላል። with approach to biochemical process። አያችሁት አይደል? ምንን አፕሮች በማድረግ ባዮኬሚካል አፕሮችን በመጠቀም የሚሰራ የትምህርት ወይንም የምርመራ አይነት ክሊኒካል ኬሚስትሪ ዘርፍ። ፐርፐዙ ምንድነው የሚለውን ደግሞ እንመልከት። ስለዚህ ፐርፐዙ ምንድነው የክሊኒካል ኬሚስትሪ? to assess the physiological functions of our body system or
ኦርጋን አንደኛ ፊዚዮሎጂካል ፈንክሽኑን የሰውነታችንን ቦዲ ወይንም ኦርጋን ብልት ማወቅ እንችላለን። እነኚህ ኩላሊት አንድ ብልት ነው፣ ጉበት አንድ ብልት ነው፣ ልብ አንድ ብልት ነው። የነሱን ፊዚዮሎጂ ማወቅ እንችላለን ማለት ነው። አሰስ ማድረግ እንችላለን ወይ ኤግዛማይን ማድረግ እንችላለን። ሁለተኛ ኮንፊርም ኦር ሪጀክት ዳያግኖሲስን ዳያግኖስ የተመረመረው ክሊኒካሊ ዶክተር የመረመረውን ኮንፊርምም እናደርጋለን፣ ሪጀክትም የሚያደርገው በክሊኒካል ኬሚስትሪ የሚሰራው የላቦራቶሪ ውጤት ነው ማለት ነው። ሌላኛው ፕሮቫይድ ጋይድላይን ኢን ፔሸንት ዳያግኖሲስ እንደ ጋይድላይን ያገለግላል ክሊኒካል ኬሚስትሪ ፔሸንት ዳያግኖሲስ ኦር ዲሲሽን ሜክ ለማድረግ ማለት ነው። ሌላኛው ስታብሊሽንግ ፕሮግኖሲስ አያችሁት፣ ስታብሊሽ ፕሮግኖሲስ ስታብሊሽ እናደርጋለን አያችሁ። ሌላኛው ዲቴክቲንግ ዲዚዝ ስሮ ኮዝ ፋይንዲንግ ኦፍ ስክሪኒንግ ዲቴክት ይደረጋል ዲዚዝን ኮዝ ኦፍ ፋይንዲንጉን። እንደገና ደግሞ ስክሪኒንግም ለስክሪኒንግም አንድ ሰው ኩላሊቱን ቼክ ስለታመመ ብቻ አይደለም አያችሁ፣ ጉበቱን ቼክ፣ የቅባት መጠኑን፣ የደም ጨው መጠኑን ቼክ ማድረግ ዛት ኢዝ ስክሪኒንግ አያችሁት። ኬስ ፋይንዲንግ ብቻ አይደለም ማለት ነው። ሌላኛው ሞኒተሪንግ ፎሎ አፕ ቴራፒ አንድ የታመመን ሰው ሞኒተር ፎሎ አፑን ሞኒተር ለማድረግ ክሊኒካል ኬሚስትሪ ዋና ፐርፐዞች ናቸው ማለት ነው። ከዚህ ጋር ተያይዘን ዴፊኔሽን ደግሞ ዴፊኔሽን ውስጥ ሊካተቱ የሚችሉ ነገሮች አንዱ አናላይት ነው። አናላይት ማለት ሰብስታንስ ነው። ደም ውስጥ የሚገኝ አንድ ሰብስታንስን ወይንም የምንመረምራት ሰብስታንስን አናላይት እንላታለን። ሌላኛው ይህንን አናላይት የምንሰራበት ቴክኒክ ደግሞ አናላይሲስ ይባላል። ይሄ አናላይሲስ ደግሞ 3 አይነት የአናላይሲስ ሲስተሞች አሉት። አንዱ ኳሊቴቲቭ ነው፣ አለ ወይስ የለም፣ ፕሬዘንስ ኦር አብሰንስ፣ ፖዚቲቭ ነው ኔጌቲቭ ነው ብለን ልንናገር የሚያስችለን የኳሊቴቲቭ የአናላይሲስ ሜተድ ነው። ሁለተኛ ሰሚ ኳሊቴቲቭ ደግሞ ዲግሪውን ለምሳሌ 2 ፕላስ እዚች ጋር እንድታስተውሉ የምፈልገው ነገር አለ፣ ያዙልኝ። 2 ፕላስ እንደዚህ ነው የሚጻፈው። ይሄ እኩል ይሆናል ምን ማለት ነው? 2 ዲግሪ ኦፍ 2 ፕላሶች ማለት ነው። ልብ አድርጉ፣ 2 ፕላሶች እንደዚህ 2 ፕላስ 3 ፕላስ ከሆነ 3 ፕላሶች 4 ከሆነ 4 ፕላሶች 1 ከሆነ 1 ፕላስ እንዲህ ተብሎ አይጻፍም። እንድታስተካክሉ ፈልጋለሁ። ፕላሷ ቀድማ 2 ማለት እኮ ይሄ ማለት ምን ማለት ፖዚቲቭ 2 ማለት ነው። 2 ደምር ነው እንጂ 2 ፕላስ የሚል አይሰጥም። ሪፖርትም ስታደርጉ እንደዚህ አትበሉ፣ ኤክስ ነው። እሺ ምንድነው የሚባለው? ይሄ ሲነበብ ምንድነው? ስንት ፕላሶች ናቸው እዚህ ጋር ያሉት? ስንት ፕላሶች ናቸው ያሉት? 2 ፕላስ። አያችሁ፣ እንደዚህ አይነቱ ሜትድ ሰሚ ኳንቲቴቲቭ ይባላል ማለት ነው። ሌላኛው ኳንቲቴቲቭ ነው። በቁጥር ኤግዛክትሊ ያንን አናላይት ሪፖርት ስናረገው ማለት ነው። ይሄ ታይፕስ ኦፍ አናላይሲስ ሲስተሞች ናቸው ማለት ነው፣ በቁጥር መግለጽ። ሌላኛው አናላይዘር ነው። እዚህ ጋር አናላይዘር ማለት መስሪያው እቃ ምን አይነት አናላይዘሮች አሉ የሚለውን ነገር እናያለን ማለት ነው። እነሱም ሪኤጀንት ብዙ ናቸው። ስፔክትሮፎቶሜትር ምናምን እያልን መስሪያ ማሽኖችን ሰሚ አውቶሜትድ፣ ማኑዋል፣ ፉሊ አውቶሜትድ እያልን አናላይዘሮችን መናገር እንችላለን። በመጨረሻ የምናየው ዴፊኔሽን ምንድነው? ሪኤጀንት ምን ማለት ነው? ኬሚካል ሰብስታንሱን እናያለን ማለት ነው። በቀጥሎ ደግሞ ለዚህ ቴስቶች እዚህ ከላይ ላወራናቸው በሙሉ ኳሊቲ አሹራንስ ያስፈልጋሉ። ኳሊቲ አሹራንስም ምን ማለት እንደሆነ በዚች ቪዲዮ ላይ እነኝን ፖይንቶች እንመለከታለን ማለት ነው። ስለዚህ አናላይት ማለት ምን ማለት ነው? አናላይት የምንለው it is a substance or a constituent ነው ወይም a solute ማለት ነው። ደም ውስጥ እኛ የምንመረምረው ለምሳሌ እንደ ግሉኮስ፣ እንደ ፕሮቲን፣ እንደ በቃ እዛ ውስጥ ያለውን እኛ የምንመረምረው ነገር ምን ይባላል? አናላይት ይባላል። it is a substance ወይንም a constant on which a laboratory conduct testing analyte in a blood can be categorized in different way በብዙ ወይ ካታጎራይዝድ ሊደረግ የሚችሉ
ውስጡ የምናገኛቸው ነገሮች ምን ይባላሉ? አናላይት ይባላል። ለምሳሌ ኖርማሊ present within a function in circulation ኖርማሊ ደም ውስጥ የሚገኝ ሰርኩሌሽን ውስጥ የሚገኙ ፈንክሽን ያላቸው ጥቅም ያላቸውን ስንመለከት ግሉኮስ ስኳር አያችሁት፣ አልቡሚን ትራንስፖርት ሚዲየም ነው አያችሁት፣ ፕሮቲን ነው፣ ኤሌክትሮላይት እንደነ ሶዲየም፣ ፖታሺየም፣ ፎስፈረስ፣ ማግኒዚየም፣ ክሎሪን አያችሁት፣ ካልሺየም እነኚህ ኤሌክትሮላይቶች ይገኛሉ ደም ውስጥ። ኖርማሊ ሆርሞን እንደነ ታይሮይድ ስቲሙሌቲንግ ሆርሞን T3 T4 ፓራታይሮይድ ሆርሞን FSH LH አያችሁ ሉቲናይዚንግ ሆርሞን ፎሊክል ስቲሙሌቲንግ ሆርሞን ፕሮጀስትሮን ቴስቶስትሮን የሚባሉ ሆርሞኖች ኖርማሊ የሚገኙ ደም ውስጥ የምናገኛቸው አናላይቶች ናቸው። ሌላ ቶታል ፕሮቲን፣ ቫይታሚን፣ ኮሌስትሮል እነኚህን ሁሉ እናገኛቸዋለን ማለት ነው። ኖርማሊ ሜታቦሊክ ነን ፋንክሽናል ደም በሜታቦሊክ በዲግሬድድ የሆነ የሚወጣ ለምሳሌ ሊቨር አንዱ ፕሮቲንን ሜታቦላይዝድ ማድረግ ነው። ፕሮቲን ሜታቦላይዝድ ሲሆን በሽንት ስለማይወገድ 100% ሪአብዞርብ ስለሚደረግ ዲግሬድድ ይሆንና ፕሮቲን ዩሪያና አሞኒያ ሆኖ ይወጣል። አያችሁት አይደል? እንደነ አሞኒያ ክራይቲንን የምስል ዲግሬድድ ፕሮዳክት የጡንቻ ተሰባብሮ የሚወጣ ማለት ነው። ዩሪክ አሲድ የጄኔቲክ ኒውክሊዮታይድ ዲግሬድድ ፕሮዳክት ነው። አሞኒያ ደግሞ የዩሪያና አሞኒያ ማለት የዩሪያ ዲግሬድድ ፕሮዳክት ነው። ቢሊሩቢን የቀይ ደም ሴል ዲግሬድድ ፕሮዳክት ነው። እነኚህ ሜታቦሊክ ነን ፈንክሽናል ዌስቶች መወገድ ያለባቸው ነገሮች ደም ውስጥ ይገኛሉ። አያችሁ። ስለዚህ እነኚህን ነገሮች ምን እንላቸዋለን? አናላይት ይባላሉ። አንድ በአንድ ስለማስተምራችሁ እነኚህን ቃላቶች በደንብ እየገባችሁ እኔ ዋናው እዚህ ጋር የፈለኩት አናላይት ምን ማለት ነው፣ ደም ውስጥ ሊገኝ የሚችል ኖርማሊ ሊገኝ የሚችሉ ሜታቦሊክ ነን ፈንክሽናል ዌስቶች ሊሆኑ ይችላሉ። ምን እንላቸዋለን? አናላይት እንላቸው። ሌላ አናላይት የምንለው አናላይት ሪሊዝ ፍሮም ሴል ከሴሎች የሚለቀቁ ኤልዲ ላክቶስ ዲሃይድሮጂኔዝ ኤኤስቲ ሊቨር ኢንዛይሞች ናቸው። ኤኤልቲ ሲኬ ክራይቲኒን ካይኔዝ አሚሌዝ ጂጂቲ ኤኤልፒ አልካላይን ፎስፋቴስ ኤሲቲ ይሄ አልካላይን አያችሁት፣ ኤኤስፒ ፌሪቲን የሚባሉ ከሴል ውስጥ ሪሊዝ የሚደረጉ አናላይቶች አሉ። ሌላ አናላይት ድራግ ኤንድ ቶክሲክ ሰብስታንስ አናላይቶችን ነው የምናገኘው። እንደ አንቲቦዲ፣ ሰብስታንስ አቢዩዝዶች፣ ቴራፒውቲክ ድራጎች፣ ፖይዝኖች እነኝን ሁሉ አናላይቶች ደም ውስጥ የሚገኙ ነገሮች። ስለዚህ አናላይት ምንድነው ስትባሉ ደም ወስደን ልንመረምረው ደም ውስጥ የሚገኙ ሰብስታንስ ወይንም ኮንስተንቶች ምን በመባል ይታወቃሉ ማለት ነው? አናላይት በመባል ይታወቃሉ ማለት ነው። አናላይት እንላቸዋለን ማለት። አናላይሲስ ምን ማለት ነው? እያችሁት እሱ ደግሞ ፕሮሲጀሩን ነው አናላይሲስ የምንለው ወይንም ስቴፕ ኦፍ ፐርፎርም ዲተርማይንድ ዚስ ቅድም ያልናቸው ካይንድስ ኦፍ አማውንት ኦፍ አናላይት ኢን ዘ ሳምፕል ኢን ዘ ብለድ ያለውን አናላይት ሜዠር የምናደርግበት ፕሮሲጀር ኦር ስቴፕ አናላይሲስ ይባላል። ክሊኒካል ቴስት ካን ቢ ክላሲፋይድ ክሊኒካል ቴስት ይህን አናላይሲስን ምን ብለን ኬሚካል ቴስቶችን ዳይሬክት ኦር ኢንዳይሬክት፣ ከለሮሜትሪክ ቴስት ከለርን፣ ሪዶክሶ ቴስት፣ ኮንደንሴሽን ቴስቶች እያልን እንከፋፍላለን። ይህን አናላይሲስ ክሊኒካል ኬሚስትሪ ቴስቶችን ማለት ነው። ሌላኛው አናላይስ ሜትድ እንግዲህ ያኛው ቀደም ያልኳችሁ ኬሚካል ቴስት ነው። ሌላኛው ዲጀነሬቲቭ ቴስት የሚባል ወይንም ኢንዛይማቲካል ቴስት አለ። ዋን ስቴፕ ኦር መልቲፕል ስቴፕ ናድ ኤች ኮንሰፕሽን ቴስቶች አሉ ማለት ነው። ሌላ ሜዠርመንት ኦፍ አክቲቪቲ አለ። ኤሌክትሮኬሚካል ሜትድ አለ። ፖይንት ኦፍ ኬር የሚባሉ ሜትዶች አሉ። ክሊኒካልን ኬሚስትሪን አናላይስ የምናደርግባቸው ሜትዶች
አያችሁት? ቴስት ሜቶዶች ማለት ነው። እሺ ሌላኛው ታይፕስ ኦፍ አናላይሲስን ስናይ ደግሞ ዜር አር 3 ታይፕስ ኦፍ አናላይሲሶች አለ ማለት 3 ታይፕስ ኦፍ አናላይሲሶች አሉ። ከነሱ ውስጥም አንደኛው ኳሊቴቲቭ አናላይሲስ ነው። ቅድም እንዳልኳችሁ ኳሊቴቲቭ ስንል presence or absence, a method which detect presence or absence of analyte. አናላይቱ ውስጡ አለ የለም፣ ፖዚቲቭ ነው ኦር ኔጌቲቭ ነው ማለት ነው። ይሄ ኳሊቴቲቭ። ሰሚ ኳንቲቴቲቭ ስንል ደግሞ a method that rough estimated amount of analyte 1 plus 2 plus 3 plus እንጂ ፕላስ 3 አይባልም፣ ፕላስ 3 አይባልም፣ 2 ፕላስ አይባልም፣ 1 ፕላስ አይባልም ማለት ነው። እሺ እንትን ፕላስ 1 አይባልም፣ ፕላስ 2 አይባልም ማለት ነው። ስለዚህ የሚባለው ምንድነው? ቁጥር ይቀድማል ከዛን ሳይን፣ አለበለዚያ እንደዚህ መጻፍ ፕላስ 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 ያረግን ማስቀመጥ። ስንት ፕላስ 3 ፕላስ፣ ስንት ፕላስ 2 ፕላስ፣ ስንት ፕላስ 1 ፕላስ ማለት ነው። ይሄ ማለት ራፍ ኤስቲሜሽን አማውንት ኦፍ አናላይት ኤስቲሜት ማድረግ ነው። ይሄ ሰሚ ኳንቲቴቲቭ ይባላል ማለት ነው። በመጨረሻም ታይፕስ ኦፍ አናላይሲስ ኳንቲቴቲቭ ነው። a method which give the exact amount of analyte with a specific measure of unit በሚሊግራም ፐር ዴሲሊትር፣ በሚሊሞር ፐር ሊትር፣ ኢንተርናሽናል ዩኒት ፐር ሊትር አያችሁ አይደለ? በናኖግራም ፐር ሊትር፣ በፒኮ ሊትር ፐር ሊትር፣ በፌንቶ ሊትር በፈለገ የምናስቀምጠው ኤግዛክት ነምበር ኳንቲቴቲቭ ታይፕስ ኦፍ አናላይሲስ እንለዋለን ማለት ነው። ሌላኛው የምናየው አናላይዘር ነው። አናላይዘር ስንል አን ኢንስትሩመንት ዩዝድ ቱ ፐርፎርም አናላይሲስ ነው። ለምሳሌ ስፔክትሮፎቶሜትር፣ ሪፍራክቶሜትር፣ ኤችፒኤልሲ፣ ጋዝ አናላይዘር፣ አይሲኢ እንደዚህ እንደነ አየን ሰሌክቲቭ ኤሌክትሮድ ጋዝ አናላይዝ የሚባሉ የአናላይዘር አይነቶች አሉ። እነኝን የመሳሰሉ የአናላይዘር አይነቶች አሉ ማለት ነው። ሌላኛው የምናየው ኢንትሮዳክሽን ላይ ሪኤጀንት ምን ማለት እንደሆነ ነው። ሪኤጀንት የምንለው ኬሚካልስ ወይንም ሶሉሽን ፓውደር ሊሆን ይችላል ኦር ሶሉሽን ሊሆን ይችላል። ያ ኬሚካል ዛት አር ዩዝድ ቱ ኮንቨርት ዘ አናላይት ቱ ፎርም ኤ ሳምፕል ኢንቱ ሜዠረብል ፎርም። ሜዠረብል ፎርም የሚቀይርልን ኬሚካል ኦር ፓውደር ኦር ሶሉሽን ሪኤጀንት ብለን እንጠራዋለን ማለት ነው። ስለዚህ ሪኤጀንት ያስፈልገናል ማለት ነው። ሶሉቱን ሜዠረብል ፎርም የሚቀይርልን፣ አናላይቱን ሜዠረብል ፎርም የሚቀይርልን ሪኤጀንት ያስፈልገናል ማለት ነው። በመጨረሻ የዚህ ቪዲዮ ስላይድ ኳሊቲ አሹራንስ ነው። ኳሊቲ አሹራንስ ስንል a system used to ensure the validity ቫሊድ ነው ወይስ ኢንቫሊድ ነው? ስለዚህ ቫሊዲቲውን ኦር ኦቨርኦል አናላይቲካል ፐርፎርማንስ ኦፍ ላቦራቶሪ ፕሮሲጀሩን ሲስተማቲካሊ ኢንሄንስ የሚያደርግልን ኳሊቲ አሹራንስ ነው። ስለዚህ እዚህ ጋር 3 አይነት ኳሊቲ አሹራንሶችን እናያለን። አንደኛ ፕሪ አናላይቲካል ነው። ኳሊቲ የምንጨምረው በእነኚህ በ3 ሜቶዶች ነው። የመጀመሪያ ፕሪ አናላይቲካል የምንለው ሳምፕል ኮሌክሽኑ ላይ በመጠንቀቅ ትራንስፖርቴሽኑ ላይ በመጠንቀቅ እነኚህ መጀመሪያ ቴስት ከመስራታችን ወይም ፕሮሰስ ከማድረጋችን በፊት የምናደርጋቸው ጥንቃቄ ኦር ኳሊቲዎች ፕሪ አናላይቲካል ኳሊቲ አሹራንስ ይባላሉ። ሁለተኛው አናላይቲካል ነው። አናላይቲካል የምንለው ደግሞ ዲዩሪንግ ሜዠርመንት of analyte by using appropriate method and instrument በትክክል ካሊብሬት በተደረገ በትክክል ስታንዳርድ ባለፈ በትክክል ብላንክ በተሰጠው አናላይት ምንሰራ ከሆነ ኳሊቲ አሹራንሳችን ቫሊድ ነው ማለት ነው። ስለዚህ ይሄ ቴስቱ አናላይቲካል ስንል ቴስቱ ላይ ነው ፎከስ የሚያደርገው ማለት ነው። ፖስት አናላይቲካል ኳሊቲ አሹራንስ ማለት ደግሞ የሰራነውን ሪዛልት ሪከርድ፣ ዶክመንቴሽን፣ ኢንሹሪንግ እና የመሳሰሉትን ነገር በትክክል ማድረግ ይሄ ኳሊቲ አሹራንሳችንን ጨምረናል ማለት ነው። ስለዚህ ለዛሬ ክሊኒካል ኬሚስትሪ ሴሽን 1 ይሄንን ይመስላል። ሴሽን 2 በሚቀጥለው
አመጣላችኋለሁ አቀርብላችኋለሁ። አስተያየት ኮሜንታችሁን ከታች አስቀምጡልኝ። እዚህ ከታች ዲስክሪፕሽን ላይ በማስቀምጥላችሁ ቴሌግራም ቻናል ደግሞ ሃንዳውቱን ማግኘት ትችላላችሁ። እወዳችኋለሁ። አመሰግናለሁ። ቴንክ ዩ። ጤና ይስጥልን። እንዴት ናችሁ? ዳግም በሴሽን 6 ላይ ተገናኝተናል። ሁለተኛው ምዕራፍ ዛሬ እናያለን። እንግዲህ ስለ ሶሉሽን ምንድነው? እንዴት ነው ሶሉሽን በክሊኒካል ኬሚስትሪ ውስጥ ዲፋይን ራሱ የሚደረገው የሚለውን ነገር እናያለን ማለት ነው። ከዛ በፊት እንግዲህ ለቻናሏ አዲስ ቤተሰብ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። እንዲሁም ላይክ አድርጋችሁ ቪዲዮውን ብትጀምሩ ዩቲዩብ ይህንን ቪዲዮ ለተለያዩ ሰዎች በአልጎሪዝሙ ይልክልኛል ማለት ነው። ስለዚህ ስለ ሶሉሽን የዛሬው ቶፒካችን ነው ማለት ነው። ሶሉሽን ስንል ሶሉሽን is a homogeneous mixture of one or more substance disappeared molecular in a sufficient quantity of dissolving medium ነው። ሶሉሽን ስንል homogeneous mixture ነው። አንድ ወይም ከዛ በላይ የሆኑ ሰብስታንሶች በአንድ ላይ በመዋሃድ የሚፈጥሩት ዲዞልቪንግ medium solution ብለን እንጠራዋለን። A substance in a solution are not in a chemically combinations with one another. solution ስንል አንድ ሶሉሽን ውስጥ ያሉ ኬሚካሎች ኮምቢኔሽን አንዱ በአንዱ ላይ ማለት አይደለም፣ ውህደት ነው ወይንም ሚክስቸር ነው ኦር miscibility ነው ማለት እንችላለን ማለት ነው። ስለ ሶሉሽን ስናወራ the phase of solution are not combination chemically. this is not what a combination አይደለም ማለት ነው፣ ውህደት እንጂ። solution made up of two or parts. ሶሉሽን ወይም ውህደት የምንለው ሁለት ፓርቶች አሉት። አንዱ ሶሉት ሲሆን አንደኛው ደግሞ ሶልቨንት ነው። ያ ማለት ሟሚና አሟሚ ማለት ነው። ስለዚህ ሶሉሽን የምንለው የምንና የምን ውጤት ነው ማለት ነው። የሟሚና የአሟሚ ውጤት ነው። የሶሉት ፕላስ ሶልቨንት የሚፈጥሩት ነገር ሶሉሽን እንለዋለን ማለት ነው። ስለዚህ ፌዝ ኦፍ ሶሉሽን ስናይ ለምሳሌ ሶልቨንት ማለት a phase of solution that dissolve other substance ሌሎች ሰብስታንስ ዲዞልቭ የሚያደርገውን ሶሉሽን ፌዝ ምን እንለዋለን? ሶልቨንት ብለን እንጠራዋለን፣ አሟሚውን ማለት ነው። ሶሉት ስንል በግርድፍ ትርጓሜ ሟሚ ማለት ነው። a phase of solution which dissolved in solvent በሶልቨንት ወይንም በአሟሚው ዲዞልቭ የሚሆነውን ፓርት ደግሞ ሶሉት በማለት እንጠራዋለን ማለት ነው። in a solution that distinct between the two phases is difficult ዲስቲንክት አድርገን በሶሉሽን ውስጥ መጥራት አንችልም ማለት ምክንያቱም ሙሉ ለሙሉ ሚክስቸር ስላለ ወይንም ውህደት ስለሆነ ዲፋይንም ስናደርግ ሶሉሽንን ምን ብለናል? homogeneous mixture ብለን ስለተናገረን ማለት ነው። one to one solution of alcohol ምክንያቱም በሶሉሽን ውስጥ like dissolve like የሚባል ነገር አለ። ፖላር ዊዝ ፖላር ነን ፖላር ዊዝ ነን ፖላር ነው ዲዞልቭ መሆን የሚችለው። ስለዚህ ዋን ቱ ዋን ሶሉሽንስ ኦፍ አልኮሆልን ብንመለከት ዊ ኮል ኢት ኢዝ ሶሉሽን ማለት ነው። አንዱን ከአንዱ ለይተን ማወቅ ወይንም መለየት አይቻልም። ኢት ኢዝ ዲፊካልቲ ማለት ነው። ሌላኛው የምናየው እዚህ ጋር ኮንሰፕት ወይም ተርሚኖሎጂ ኮላይዳል ሶሉሽን ነው። ኮላይዳል ሶሉሽን ስንል a solution having a solute particle with the size between 1 to 200 ናኖሜትር ያሉ ነገሮች ፓርቲክሎች ኮላይዳል ሲሆኑ ምን እንላለን? ያንን ኮላይዳል ሶሉሽን እንላለን። ሰስፔንሽን ስንል ደግሞ suspension ስንል a solution having a solute particle with the size greater than ከ200 ናኖ በላይ ያሉ ነገሮችን የሚፈጠር ነገር ደግሞ ሰስፔንሽን እንለዋለን። ይሄኛው ከ1 እስከ 100 ድረስ ለዛን 200 ናኖሜትር it is colloidal solution እንለዋለን። ከዛ በላይ size greater than 200 ናኖሜትር በላይ ሲሆን ደግሞ ሰስፔንሽን ብለን እንጠራዋለን ማለት ነው። ሌላኛው ሶሉሽን ላይ የምናየው ፖይንት all substance will not form a solution with one another ሁሉም ሰብስታንሶች ሶሉሽን ይፈጥራሉ ብለን ማስቀመጥ አንችልም አንዱ ከአንዱ ጋር ማለት ነው። ስለዚህ ሶሉሽን ይሄን ፎርም የሚፈጥር ከሆነ ሚስብል ሶሉሽን እንለዋለን፣ የተዋሃደ ሶሉሽን ማለት ነው። ሌላው ደግሞ የማይፈጥር ከሆነ ኖት ፎርም ሶሉሽን ፎርም የማይፈጥር ከሆነ ኢሚስብል ብለን እንጠራዋለን፣ የሚዋሃድና የማይዋሃድ ብለን በሁለት ከፍለን እናየዋለን ማለት ነው። the degree of miscibility depend on temperature እንግዲህ ውህደትን ስናስብ በቴምፕሬቸር ማሰብ እንችላለን፣ በፕሬሸር እንደገና ደግሞ nature of solute and solvent ምክንያቱም nature of reactant ራሱ ይወስነዋል ማለት በኬሚስትሪ ውስጥ ፕሬሸር
ቴምፕሬቸር እንዲሁም ኔቸር ኦፍ ሪያክታንት ወይንም ሶሉት እና ሶልቨንት ዲግሪያቸው ሚሲቢሊቲያቸው ላይ ዲፔንድ ያደርጋሉ ማለት ነው። ሌላኛው ታይፕስ ኦፍ ሶሉሽን ስንመለከት እንግዲህ በሶስት ከፍለን ሶሉሽን ታይፖችን ማየት እንችላለን። አንደኛው ሶሊድ ሶሉሽን ነው። ሶሊድ ሶሉሽን ስንል ሶሉሽን ዊዝ ሶሊድ አስ ሶልቨንት ሶሊድ አስ እንደ ሶልቨንት አገልግሎ ሶሉቱ ሟሚው ደግሞ ሶሊድ ሊኪዩድ ኦር ጋስስ አስ ሶሉት ሲሆኑ ማለት ነው። ሶሊድ ሟሚዎቹ ደግሞ ሶሊድ ራሱ ሊሆን ይችላል፣ ሊኪዩድ ሊሆን ይችላል፣ ጋስ ሊሆን ይችላል። ግን ሶልቨንቱ ሶሊድ ሲሆን ሶሊድ ሶሉሽን እንላለን። ለምሳሌ ዲዞልቪንግ ኢን ሜታል ፓላዲኒየም አለ። ፓላዲኒየም ስንመለከት ዊዝ ኢን ሜርኩሪ ኢን ጎልድ ስቲል ካርበን እና አይረን እነኚህ አይነት ሶሉሽኖች ሶሊድ ሶሉሽን በመባል ይታወቃሉ። ሌላኛው ደግሞ ሊኪዩድ ሶሉሽን የምንለው when a liquid as a solvent ሊኪዩድን as solvent ሆኖ አሟሚው ሊኪዩድ ሆኖ ማለት ነው። አሟሚው ሊኪዩድ ሲሆን እንዲሁም ደግሞ ሟሚው ፓርት ደግሞ ወይ ሊኪዩድ ሲሆን ወይ ሶሊድ ሲሆን ወይ ጋስ ሲሆን ማለት ነው። ይሄ ግን አሟሚው ላይ ነው ዲፔንድ የሚሆነው። ስለዚህ ሊኪዩዱ ምንድነው ማለት ነው? ሶልቨንቱ ሊኪዩድ ሲሆን ማለት ነው። ለምሳሌ ኦክሲጅን ኢን ዋተር አያችሁት አይደለ? ሟሚው ኦክሲጅን ነው፣ ሶሉቱ ኦክሲጅን ነው። ዋተር ደግሞ እንደ አሟሚ። አሲድ አልኮል ለምሳሌ ሶዲየም ክሎራይድ ኢን ዋተር እንደዚህ ሲሆን አሟሚያችን ምንድነው ማለት ነው? ሶልቨንታችን ሊኪዩድ ነው ሆኖ ሟሚው ደግሞ አይዘር ሊኪዩድ ሶሊድ ኦር ደግሞ ጋስ ሲሆን ማለት ነው። ሌላኛው ጋስ ሶሉሽን የምንላቸው የሶሉሽን አይነቶች ደግሞ ጋስ አስ ሶልቨንት ሲሆን አሟሚው ሶልቨንት ሲሆንና ሟሚው ደግሞ ኦንሊ ጋስ ሶሉት ሲሆን እንደዚህ አይነት ነገሮች ጋስ ሶሉሽን ይባላሉ። ምክንያቱም ለምሳሌ ኤርን በምንመለከትበት ሰዓት የብዙ ጋሶች ስብስብ ነው አያችሁ። ስለዚህ ሶሉሽንን በሶስት ከፍለን ያለን ሶሊድ ሶሉሽን፣ ሊኪዩድ ሶሉሽን፣ ጋሲየስ ሶሉሽን ብለን በሶስት ማየት እንችላለን ማለት ነው። ሌላኛው እዚህ ጋር ስለ ሶሉሽን ስናወራ ሶሉሽን እንዴት ነው ኤክስፕረስ የሚደረገው? ኤክስፕሬሲንግ ኮንሰንትሬሽንስ ኦፍ ሶሉሽን እንዴት ነው ሶሉሽን ኤክስፕረስ የሚደረገው በኮንሰንትሬሽን ውስጥ ወይንም ደግሞ ሪላቲቭ ኤክስፕሬሽን እንዴት ነው የሚገለጸው በሶሉሽን ውስጥ ስንል አንደኛው based on the relative amount of solute እና solvent ነው። በሶሉት በሟሚውና በአሟሚው ምክንያት ነው ወይንም based on relative amount of solute to solvent ነው ማለት ነው። ስለዚህ ሁለት አይነት relative expression እናያለን። የመጀመሪያው የምናየው dilution እና concentration solution ነው። dilution solution ስንል a solution which contain a small amount of solute ሲኖረው a large amount of solvent አያችሁ። solution express ሲደረግ ለምሳሌ dilution ስንል የቀጠነ እንደማለት እንችላለን በአማርኛ። small amount of solute ወይንም ሟሚው በጣም ዝቅተኛ ሲሆን ለምሳሌ አንድ ሻይ ውስጥ አንድ ማንኪያ ስኳር ሲኖረው የስኳር መጠኑ ሲያንስ ያንን ዳይሉትድ የሆነ ሶሉሽን ነው ማለት እንችላለን ማለት ነው። ሌላኛው ደግሞ ኮንሰንትሬትድ ሶሉሽን ምን ማለት ነው? ኮንሰንትሬትድ ስንል a solution which contain large amount ብዙ አማውንት ኦፍ ሶሉት ሲኖረው ወይንም ቅድም እንዳልኳችሁ የስኳር አማውንቱ በሻይ ውስጥ ሲበዛ ያንን ኮንሰንትሬሽን ሶሉሽን እንላለን። ስለዚህ በክሊኒካል ኬሚስትሪ ውስጥም እንደዚሁ ላርጅ አማውንት ኦፍ ሶሉት ሲኖር ኢን ስሞል አማውንት ኦፍ ሶልቨንት ውስጥ አሟሚው ግን ዝቅተኛ ሲሆን ይሄንን ኮንሰንትሬትድ ሶሉሽን ብለን መግለጽ እንችላለን ማለት ነው። ሌላኛው በዚሁ ጋር ተያይዞ ሳቹሬትድ ሶሉሽን ነው የምናየው። ሌላ አንሳቹሬትድ ሶሉሽን፣ ሱፐር ሳቹሬትድ ሶሉሽን እነኚህ ሁለቱ በዚህኛው በኮንሰንትሬሽን እና በዳይሉሽን ጋር አዛምደን ማየት እንችላለን። ሳቹሬትድ ሶሉሽን ስንል a solution that contain a maximum amount of solute ነው። ለምሳሌ በቂ አማውንት ኦፍ ሶሉት ሲኖረው ሟሚው በቂ ሲሆን ወይንም ቅድም እንዳልኳችሁ አንድ ካፕ ኦፍ ቲ ላይ ሻይ ላይ በቂ ስኳር ሲኖረው ያንን ሳቹሬትድ ሶሉሽን እንለዋለን። ስለዚህ a maximum amount of solute at a particular temperature ይሄንን በሶሉሽን እንዳትረሱ ቴምፕሬቸር እና ፕሬሸር እንዲሁም ኔቸር ኦፍ ሪያክታንት እነኚህ ነገሮች ሶሉሽን ውስጥ ፋክተር ናቸው። ስለዚህ በዚህ at a particular temperature እና pressure at a maximum amount of solute we call it ያንን ሶሉሽን እንለዋለን saturated solution ብለን እንጠራዋለን። if the temperature or the pressure of the solution is altered በዚህ በቴምፕሬቸር ወይንም ደግሞ ሶሉሽን ላይ ፕሬሸር ሲቀየር አልተር ሲሆን the solution no longer saturated ሆኖ አይቀጥልም። አያችሁት? አይቀጥልም። ምክንያቱም at a maximum
ወይንም ፓርቲኩላር ቴምፕሬቸር እና ፕሬሸር ያስፈልገዋል ማለት ነው ሳቹሬትድ ሆኖ እንዲቆይ ማለት ነው። አለበለዚያ ግን ቴምፕሬቸር ቫሪ ካረገ ኤኒ ኬሚካል ሪአክሽን ዛት አፌክትድ ባይ ቴምፕሬቸር አያችሁት። ስለዚህ በፕሬሸርም እንደዚሁ አፌክትድ ይሆናል ማለት ነው። ሌላኛው ሱፐር ሳቹሬትድ ሶሉሽን ነው። ሱፐር ሳቹሬትድ ሶሉሽን ስንል ደግሞ የሟሚው ወይም የሶሉቱ መጠን ሲጨምር ማለት ነው። አያችሁት a solution which contain more solute than a normal saturation amount particularly at a particular temperature or pressure አያችሁት particular temperature እና pressure ላይ amount of solute more than normal ሲሆን ከኖርማሉ ሲበልጥ ማለት ነው። አያችሁት ይሄን ሱፐር ሳቹሬትድ ሶሉሽን የምንለው ማለት ነው። ሌላኛው ፕሪፓሬሽንስ ኦፍ ሱፐር ሳቹሬትድ ሶሉሽን እንዴት ነው የሚዘጋጀው? አሁን እዚህ ጋር እንደምትመለከቱት እነኚህ ፖይንቶች ላይ ተመርኩዞ አንድን ሳቹሬትድ የሆነ ሶሉሽንን ወደ ሱፐር ሳቹሬትድ ሶሉሽን እንዴት እንደምንቀየር እናያለን ማለት ነው። ፕሪፔር ሳቹሬትድ ሶሉሽን መጀመሪያ ፕሪፔር ሳቹሬትድ ሶሉሽን እናዘጋጃለን። በቂ የሆነ ሶሉሽን ካዘጋጀን በኋላ ምን እናደርጋለን? ሂት ዘ ሶሉሽን ትንሽ ቴምፕሬቸር ሰጠት እናደርገውና አድ ሞር ሶሉት እንጨምርበታለን። ዜን ዲዞልቭ ኮምፕሊትሊ ቱ ክሬት ሱፐር ሳቹሬትድ ሶሉሽን። ከዛም በኋላ ሶሉት እየጨመርንበት ከሄድን ምን አይነት ነገር ክሬት እናደርጋለን ማለት ነው? ሱፐር ሳቹሬትድ ሶሉሽን ክሬት እናደርጋለን ማለት ነው። ሌላኛው ስሎሊ ኩል በማድረግ ያንን ሂት ያደረግነው ስሎሊ ኪፕ ኩል አድርገን እናስቀምጠዋለን ማለት ነው። ዘ ዲዞልቭድ ሶሉት ኢን ኤ ሶሉሽን ማለት ነው። ዲዞልቭ ሆኖ እንዲቀመጥልን እናደርገዋለን። ምን እናዘጋጃለን ማለት ነው? ሱፐር ሳቹሬትድ ሶሉሽን በዚህ አይነት መልክ ማዘጋጀት እንችላለን ማለት ነው። ሌላኛው እዚህ ጋር የምናየው ነገር ምንድነው? while cooling በምናቀዘቅዝበት ጊዜ excess solution may crystallized ይሆናል ወይንም ደግሞ ወደ ጠጣርነት ይቀየራል out of solution ውስጥ ማለት ነው። to check whether the solution is saturated, unsaturated or super saturated add small amount of crystal of the solute ላይ መጨመር ነው። ያን ሶሉሽን ሳቹሬትድ ነው አንሳቹሬትድ ነው ኦር ሱፐር ሳቹሬትድ ነው ብለን ለማወቅ ስንፈልግ የተወሰነ ሶሉት መጨመር ነው እዛ ክሪስታል ውስጥ ማለት ነው። ስለዚህ ምን ይሆናል? ክሪስታል ዲዞልቭድ ከሆነ the solution is unsaturated or ሳቹሬትድ ነው ማለት ነው። ክሪስታሉ ደግሞ ኦብዘርቭ የሚያኑ ዲዞልቭ ሳይሆን ከቀረ ደግሞ ሶሉሽኑ ሱፐር ሳቹሬትድ ነው፣ ከበቂ በላይ ዲዞልቭድ ሆኗል። ስለዚህ ክሪስታሉ ይቀመጣል ማለት ነው። ስለዚህ በዚህ አይነት መንገድ ሱፐር ሳቹሬትድ ነው አንሳቹሬትድ ነው የሚለውን ነገር በሶሉሽን ውስጥ ማየት እንችላለን ማለት ነው። ሌላኛው እንግዲህ የምንመለከተው በዚህ ቪዲዮ ላይ ኳንቲቴቲቭ ኤክስፕሬሽንስ ኦፍ ዘ ኮንሰንትሬሽን ነው። እንግዲህ ኳንቲቴቲቭ ኤክስፕሬሽን በዚህ በሶሉሽናችን ውስጥ ሶሉሽን ስንማር እንዴት ነው ኳንቲቴቲቭ ኤክስፕሬሽን የሚገለጸው? የአንድን ሶሉሽን በውስጡ ያለን የኮንሰንትሬሽን መጠን እንዴት ነው በክሊኒካል ኬሚስትሪ ውስጥ የምናውቀው? እንግዲህ ስለ ደም ውስጥ ስላለ አናላይት ከማወቃችን በፊት ስለ ሶሉሽን በደንብ ጠንቅቀን መረዳት ያለብንን ፖይንት ነው እያስተማርኳቸው ያለሁት ማለት ነው። ስለዚህ ኳንቲቴቲቭ ኤክስፕሬሽን ኦፍ ኮንሰንትሬሽን ስንል the concentrations of the solute in a solution can be expressed quantitatively አይዘር ፊዚካል ዩኒት በፊዚካል ዩኒት ሊሆን ይችላል ወይንም ደግሞ በኬሚካል ዩኒት ኤክስፕረስ አድርገን ማስቀመጥ እንችላለን ማለት ነው። ኮንሰንትሬሽንን በዚህ አይነት መንገድ ማስቀመጥ እንችላለን። ለምሳሌ በፊዚካል ዩኒት ስንል ፓርትስ ፐር ዩኒት በፓርትስ ፐር ዩኒት አንድ ነገር ማስቀመጥ እንችላለን በሬሾ ማለት ነው። ወደፊት እናየዋለን። ሁለተኛ በፓርትስ ፐር 100 በፐርሰንቴጅ ማስቀመጥ እንችላለን። ለምሳሌ ፐርሰንትስ ኦፍ ዌይት ባይ ዌይት ከአንድ በክብ ሶሊድን ከሌላ ሶሊድ ጋር በማስቀመጥ ስንት ፐርሰንት እንደሆነ አንደኛው ለይተን ማስቀመጥ እንችላለን። ወይንም ደግሞ ፐርሰንት ባይ ዌይት ባይ ቮሊዩም ማለት ደግሞ አንድን ሶሊድ ሰብስታንስ የሆነ ፈሳሽ ውስጥ ደባልቀን የሶሊዱን በፐርሰንት ማስቀመጥ ማለት ነው። ወይንም ደግሞ ቮሊዩም ባይ ቮሊዩም በፐርሰንት ማስቀመጥ ማለት ደግሞ ፈሳሽና ፈሳሽን ደባልቀን የአንዱ ፈሳሽ ፐርሰንት ማስቀመጥ የአንደኛውን የፈሳሽ ኮንቴንት ደግሞ መግለጽ ማለት ነው። ይሄ ቮሊዩም ባይ ቮሊዩም። ሌላኛው ደግሞ ፓርት ፐር ሚሊየን ደግሞ
ኤክስፕረስ ይደረጋል። ለምሳሌ እስቲ አንዳንድ ምሳሌዎች እንይ። ፓርትስ ፐር ዩኒት ስንል ምን ማለታችን ነው? ፓርትስ ፐር ዩኒት ሲባል ምንድነው የሚገልጽልን ስትሉ ዩዝ ቱ ሾው ሪሌሽንሺፕ ቢትዊን ዘ ሶሉት ኤንድ ሶልቨንት የሟሚውና የአሟሚውን ሪሌሽንሺፕ መግለጽ ነው። ዩዝ ስፔሲፊክ ዩኒት ኦፍ ሜዠርመንት። ለምሳሌ ሚክስ አንድ ፓርት አንድ እጅ እንደማለት እንችላለን። ዋን ፓርትስ ኦፍ ኤ ዊዝ ቱ ፓርትስ ኦፍ ቢ ወይንም ሁለት እጅ የቢ ሪኤጀንትን ከአንድ ፓርት ከኤ ሪኤጀንት ብንጸገብር ወይንም ደግሞ ዚስ ካን ቢ 1 ግራም ኦፍ ኤ ከኤ ላይ 1 ግራም ኤ የሚባል ሪኤጀንት ላይ 1 ግራም ብንወስድና 2 ግራም ደግሞ ከቢ ላይ ብንወስድ እንደዚህ አይነት አገላለጽ ፓርትስ ፐር ዩኒት ይባላል ማለት ነው። ወይንም ደግሞ ሌላ ምሳሌ 1 ቶን ኦፍ ኤ 2 ቶን ኦፍ ቢ ኦር 1 ሊትር ኦፍ ከኤ 2 ሊትርስ ኦፍ ከቢ ሞስት ኦፍ ዩዝድ ኢን ዘ ላቦራቶሪ አስ ፓርትስ ፐር ሚሊየን ደግሞ ይገለጻል ማለት ነው። ሌላ ደግሞ በተጨማሪ ሞስት ላቦራቶሪ ፓርትስ ፐር ሚሊየን መግለጽ እንችላለን። ለምሳሌ 5 ፓርትስ ፐር ሚሊየን ክሎራይድ ሚንስ 5 ፓርትስ ፐር ክሎሪን ማለት 5 ግራም ኦፍ ክሎሪን ኢን 1 ሚሊየን ግራም ኦፍ ወተር ማለት ነው። አያችሁ። ስለዚህ በእንደዚህ አይነት መንገድ ኤክስፕረስ ፊዚካል ዩኒቶችን ማስቀመጥ እንችላለን ማለት ነው። ሌላኛው ፓርትስ ፐር 100 ደግሞ ሲገለጽ ኤክስፕሬሽንስ ኦፍ ፐርሰንቴጅ ኮንሰንትሬሽን ነው። ለምሳሌ 70% ኢታኖል ካልን ከ100% ውስጥ 70% ኢታኖል ነው፣ 30% ውሃ ነው ማለት ነው። አያችሁ። እንደዚህ ተደርጎ ሲገለጽ ደግሞ ፓርትስ ፐር ዩኒት እንግዲህ ሶሉሽንን በእንደዚህ አይነት መንገድ መግለጽ እንችላለን ማለት ነው። ሌላኛው ለምሳሌ አንድ ባንድ ስናያቸው ዌይት ባይ ዩኒት ዌይት ባይ ዩኒት ወይንም ዌይት ፐር ዩኒት ዌይት ሲባል ዩዝድ ቱ ሜዠር ሶሊድ ሶሉሽኖችን ነው። ይሄን አሁን የምናየው በክብደት ኤክስፕረስ ሲደረግ ማለት ነው። ቢኮዝ ኦፍ ማሲቭ ኤ ጊቨን አማውንት ኦፍ ሰብስታንስ ዳዝ ኖት ቼንጅ ዊዝን ኤ ቴምፕሬቸር ኤንድ ፕሬሸር ኢን ዘ ሞስት አኪሬት ኤንድ ፕሪሲሽን ሜዠርመንት። ለምሳሌ ይሄንን እንትን አኪሬት በሆነ ወይንም ፕሪሳይዝ በሆነ በአት ኮንስታንት ቴምፕሬቸር እና ፕሬሸር ሳይቀያየር የምንሰራው ሶሉሽን ነው። ለምሳሌ ፕሪፔር 10% ኦፍ ዌይት ባይ ዌይት ስቲል ብረትን ሲዘጋጅ እንዴት አድርጎ መዘጋጀት ይቻላል? ሚክስቸርስ ኦፍ 10 ግራም ኦፍ ይሄ ማለት 10 ግራም ኦፍ ካርበን ዊዝ 90 ግራም ኦፍ አይረን ማለት ነው። ስለዚህ ይሄ ማለት በመቶ ውስጥ 10 ግራሙ ካርበን ነው፣ 90 ግራም ደግሞ አይረን ነው ብለን እናያለን። ስለዚህ 10% ዌይት ባይ ዌይት ስቲል ይባላል ማለት ነው። ሌላኛው 500 ግራም ኦፍ 10% ዌይት ባይ ዌይት ብትባሉ የመቶ በፐርሰንት ማለት በመቶ ውስጥ ማለት ነው። በአንድ መቶ ውስጥ ነው። ፐርሰንት ስንል በአንድ መቶ ውስጥ ነው ኤክስፕረስ የሚደረገው ማለት በመቶ ውስጥ ያለውን ማለት ነው። ፐርሰንት ማለት በአንድ መቶ ውስጥ ማለት ነው። ስለዚህ በ500 ውስጥ ያለውን 10% ማለት ይሄንን 500 ሲባዛ በ10 መቶኛ አርጋችሁ ስትሰሩ ስንት ታገኛላችሁ? 50 ግራም ማለት ነው። እሺ 50 ግራም ካርበን ነው ዊዝ 450 ግራም ደግሞ አይረን ነው ማለት ነው። ኤክስፕረስ ሲደረግ እንግዲህ ዌይት ፐር ዩኒት ዌይት በዚህ አይነት መንገድ ይገለጻል ማለት ነው። ሌላኛው ሁለተኛው የምናየው ፖይንት ዌይት ፐር ዩኒት ቮሊዩም ነው። ዌይት ባይ ፐር ዩኒት ቮሊዩም ማለት ክብደት መዝነን በፈሳሽ ውስጥ ሪያክት ስናደርግ አገላለጹ ምን ይመስላል የሚለውን ነገር እናያለን ማለት ነው። a number of unit masses are still relative to give a number of unit of volume solution ማለት እሱ ነው። አያችሁት? አንድ ዩኒት ኦፍ ማስ ክብደት ያለውን ነገር relatively given a number of unit of volume በፈሳሽ ወይንም በይዘታ ውስጥ ሪያክት ስናደርገው የሚሰጠን ሪሌሽንሺፕ ወይንም ኤክስፕሬሽን ዌይት ባይ ቮሊዩም እንለዋለን ማለት ነው። ዘ ኮንሰንትሬሽንስ ኦፍ ሶሉሽን ኢዝ ኤክስፕረስ ግራም ፐር 100 ml ውስጥ ምን ያህል በ100 ml ውስጥ ምን ያህል መዝነን ከተናል። ለምሳሌ ያህል ፍሪኩዌንትሊ ሶሊድ ሶልቨንት ሊኩዊድ ነው ይሄንን የምናየው። ሶሊዩታችን ሶሊድ ሆኖ ሶልቨንታችን ደግሞ ሊኩዊድ ሲሆን ነው አይደለ? ይሄኛው በዌይት ይገለጻል ሶሊድ፣ ቮሊዩም ደግሞ
በሶልቨንቱም በሊኩዊዱን ኤክስፕረስ ያደርግልናል። ለምሳሌ 500 ml of 10% weight by volume ብትባሉ የምትመዝኑት ስንት ነው ማለት ነው? በመቶ ውስጥ ትሉና በመቶ ml ውስጥ 10 ግራም ትከታላችሁ። ለ500 ስንት ነው እዚህ ውስጥ የምትጨምሩት? 500 ለማዘጋጀት 500 ዲስትልድ ወተር ተወስዱና 50 ምን ትከታላችሁ ማለት 50 ግራም ታስገባላችሁ ማለት ነው። ወይንም 50 ግራሙን ትበጠብጣላችሁ ሶሊዱን ማለት ነው። ወይንም ሶዲየም ክሎራይድ ጫውን ማለት ነው። 50 ግራም ነው የምታስገቡት ለዚህ ለ500 ml of 10% weight by volume ሶዲየም ክሎራይድ ሶሉሽን ሲዘጋጅ ማለት ነው። ምክንያቱም 50 ግራም ለ500 ከሆነ 100 ለማዘጋጀት ስንት ነው የምትወስዱት? 10 ግራም ይሆናል ማለት። ስለዚህ ፐርሰንት ሁሉ ጊዜ የሚገልጽልን በመቶ ውስጥ ያለን ኮንሰንትሬሽን ስለሆነ ማለት ነው። ሌላኛውና የመጨረሻው የምናየው ፖይንት እዚህ ጋር ቮሊዩም ፐር ቮሊዩም ነው ወይንም ቮሊዩም ፐር ዩኒት ቮሊዩም ወይንም ቮሊዩም ባይ ቮሊዩም ይባላል። ዩዝድ ዌን ሶልቨንቱም ምን ሲሆን ማለት ነው? ሶልቨንቱም ሊኩዊድ ሲሆን አያችሁት? ሊኩዊድ ሲሆን ይሄን ቮሊዩም ፐር ዩኒት ቮሊዩም ይባላል ማለት ነው። ሊስት አኪዩሬሲ ኦፍ 3 ሜትር እስካሁን ድረስ ካየናቸው እስከ ሶስቶች ውስጥ አኪዩሬሲው ሊስት ነው። ይሄ በጣም ዝቅተኛ ነው። ቢኮዝ ኦፍ ቮሊዩም ኦፍ ዩኒት ሰብስታንሲስ አፌክትድ ባይ ዲፍረንት ፋክተር አፌክትድ ስለሚሆን ማለት ነው። አያችሁ በዲፍረንት ፋክተር አፌክት ይሆናል ማለት ነው። በዚህ ምክንያት ዲስ አኪዩሬሲው ሌስ ነው ማለት ነው። ሌላኛው በሚቀጥለው ቪዲዮ እንግዲህ ኬሚካል ዩኒትስ ምንድነው? ኬሚካል ዩኒት ላይ ብዙ ፖይንቶች እናያለን። እንግዲህ በሴሽን 7 አስቀምጥላችኋለሁ። ከኔ ጋር ስለሆናችሁ አመሰግናለሁ። ዳግም እንገናኝ። ቻው። እንግዲህ በሴሽን 7 ላይ ሞላሪቲ አይተን ነበር። እንግዲህ ሞላሪቲ ነበር ያየነው። አሁን ደግሞ ሞላሊቲ እናያለን። ኢት ሪፕሬዘንት ባይ ስሞል ኤም። እንግዲህ ስለ ሞላሪቲ ስናይ ኮንቨርዥንስ ኦፍ ዩኒት ሚሊሞልን ወደ ሞል ወደ ግራም ሚሊግራም ፐር ዴሲሊትር እና ሚሊሞል ፐር ሊትር እንዴት ኮንቨርት እንደሚደረግ በሴሽን 7 ላይ አይተን ነበር ማለት ነው። አሁን ደግሞ ሞላሪቲን እናያለን። ስለዚህ ሞላሪቲ ሲሚላር ቱ ሞላሪቲ ጋር ተመሳሳይ ነው ያለው። ሞላሊቲ ከሞላሪቲ ጋር ተመሳሳይ ነው። ነገር ግን ለውጡ ምንድነው? እዛ ጋር ሞላሪቲ በቮሊዩም ኢሊትር ነው፣ ይሄ በኬጂ ነው ወይንም ደግሞ በ1000 ግራም ነው ኤክስፕረስ የሚደረገው። ኢት ማስ ፐር ዩኒት ኦፍ ማስ ቤዚክ ኦፍ ሜዠሪንግ ኮንሰንትሬሽን ማለት ነው። ስለዚህ በግራም ነው ኤክስፕረስ የሚደረገው ማለት ነው። ምን ማለት ነው? ሞላሊቲ ኢዝ ኢኳልስ ቱ ሞል ፐር ግራም ኢን ሊትር ወይንም ጊቨን ማስ ኦቨር ሞሊኩላር ማስ ኦቨር ዘ ሆል ኦቨር ኢት ኢዝ ኪሎግራም ማለት ነው። ወይንም በ1 ኪሎግራም ወይንም በ1000 ግራም ነው ኤክስፕረስ የሚደረገው ማለት ነው። ቢኮዝ ኢት ዲፔንድ ኦን ዘ ሞሊኩላር ቫሪዬሽንስ ኢት ኢዝ ሞር አኪዩሬት ሜተድ ሜዠሪንግ ዛን ሞላሪቲ ነው። አሁን ያያችሁ ተራው ሞር አኪዩሬት ሜዠር ዛን ሞላሪቲ ከሞላሪቲ ይልቅ ይሄኛው ሞር አኪዩሬት ነው። በት ኢት ኢዝ ሌስ ኮንቨነንትሊ ሜትር ኮንቨነንት ሜትር ነው ከሌላው ከዛይ ከሞላሪቲው ስና ኢት ኢዝ ኮንቨነንት ሜትር ነው ግን ሞር አኪዩሬት ነው። ቢኮዝ ዲፔንድ ኦን ቴምፕሬቸር ቫሪዬሽኑን ስንመለከት ይሄኛው ሞር አኪዩሬት ነው። በምኑ ምክንያት? በቴምፕሬቸር ቫሪዬሽን። ምክንያቱም ሊኩዊድ በቴምፕሬቸር ቫሪዬሽን ምን ሊሆን ይችላል ማለት ነው? ቫስኮሲቲውን ሊያጣ ይችላል። የተለያየ ኢንተርፌረንስ ፋክተሮች ሊያሳይ ስለሚችል በግራም ወይ በኪሎግራም የሚሰራ ግን ቴምፕሬቸር ብዙም አፌክት አያደርገው ማለት ነው። ስለዚህ ኢት ኢዝ ሌስ ኮንቨነንት ሜትር ነው። ይሄኛው ሌስ ኮንቨነንት ሜትር ነው በት ኢት ኢዝ ግን ሞር አኪዩሬት ነው። ሶስተኛው ላይ የምናየው ዩኒት ኬሚካል ዩኒት ደግሞ ሞላሪቲ ነው። ሞላሪቲን እንመለከታለን። ሞላሪቲን ስንመለከት ሞላሪቲ is based on molecular weight ነው። አሁን ከቀድሞ የሚለየው ይሄኛው በሞlecular weight and normality is based on the gram equivalent of weight ነው። ምን ማለት ነው ይሄ? based on ግራም ኦፍ ኢኩቫለንት ነው ስን በኢኩቫለንት ቫላንሱ ላይ ተመስርቶ የሚሰራ ነው ማለት ነው። ግን ሞላሪቲ ኢዝ ቤዝድ ኦን ሞሊኩላር ዌይት ነው። ይሄኛው ደግሞ
በምንድነው ማለት ኢኩቫለንት ዌይት ነው ያኛው ሞለኪውላር ዌይት ነው ይሄኛው ኢኩቫለንት ዌይቱ ላይ ነው ዲፔንድ የሚሆነው ማለት ነው ኖርማሊቲ ያወራን ያለነው ስለምንድነው ስለ ኖርማሊቲ ሶስተኛው ኬሚካል ዩኒት gram equivalent weight of an element or a compound it's the masses that will combine or replace 1 mole of hydrogen አያችሁት በአንድ ሞል ኦፍ ሃይድሮጅን ሞለኪውል ውስጥ ያለውን ኢኩቫለንት ዌይት በማውጣት የሚሰራ ነው ስለዚህ ኖርማሊቲ ኮንሲደር the ability of ion to combine with an other ion ጋር ለምሳሌ ሃይድሮክሎሪክ አሲድን በእንመለከት እዚህ ጋር ዲሶሺየት የሚሆነው 1 ክሎሪን and 1 ሃይድሮጅን አይን ነው ስለዚህ አሁን እዚህ ጋር ቫላንስ ኢኩቫለንት ቫላንሱ ስንት ነው ማለት ነው አንድ ብቻ ናት ማለት ነው እዚህ ጋር ሰልፈሪክ አሲድን ብናይ ደግሞ 2 ሞል ኦፍ ሃይድሮጅን with ቴትራሰልፌት ጋር ማለት 1 ቴትራሰልፌት ጋር ስለዚህ 2 ኢኩቫለንስ ባላንስ አለው ማለት ነው ይሄኛው አያችሁት አይደል ስለዚህ 2 አለው it depend on hydrogen concentration ማለት ነው in a chemical reactions of hydrochloric acid 1 mole of chlorine replace 1 mole of hydrogen then hydrochloric acid as equivalent weight ስንት ነው 1 ነው ማለት ነው እንደገና ደግሞ አሁን ሰልፈሪክ አሲድን ብንመለከት it is 1 mole of sulfate ion within a combinations of 2 mole of hydrogen ጋር ነው አያችሁ 2 mole of hydrogen ነው በዚህ ውስጥ ያለው ማለት ነው ስለዚህ since 1 gram of equivalent weight of element is the mass of that combined with 1 mole ይባላል ማለት ነው ስለዚህ እዚህ ጋር ደግሞ 1 gram of equivalent weight hydrogen sulfide 0.5 ሞል ነው ያለው ምክንያቱም አንድ ሲካፈል ለሁለት ስለሆነ 0.5 ይሆናል አንድ ሞል ያለው አንድ ሲካፈል ለአንድ አንድ ነው የሚሰጠው ስለዚህ አንድ ሞል ያለው 1 ሞል ሲካፈል ለኢኩቫለንት ስታካፍሉት አንድ ሲካፈል ለኢኩቫለንት ዌይቱ ስንት ነው 2 ለ2 ስታካፍሉት አንድ 0.5 ሞል ይሆናል ማለት ነው ስለዚህ በእንደዚህ ያረጋግን ኖርማሊቲ መስራት እንችላለን ማለት ነው እንመጣለን ወደ ካልኩሌሽኑ as a general rule equivalent weight is equal to the molecular weight of substance divided by the valence number አያችሁት አይደል equivalent weight የምንለው equal to the molecular weight የዛ molecular weight ሲካፈል ወይም divided by it is valence number ነው በvalence number ነው የምታካፍሉት valence number 2 ከሆነ 2 3 ከሆነ 3 1 ከሆነ 1 አርገን በvalence number equivalent weight-ን ማካፈል ማለት ነው always equivalent weight equal to less than molecular weight ማለት ነው ሁሉ ጊዜ equivalent weight የምንለው less than molecular weight ያንሳል ማለት ነው for monovalent አዮኖች ከሆኑ equivalent weight equal to the molecular weight monovalent ግን ከሆኑ ማለት አንድ ብቻ ከሆነ molecular weight ጋር እኩል ይሆናል equivalent weight ማለት ነው for polyvalent ion equivalent molecular weight equivalent weight WT ማለት weight ማለት ናት is similar than molecular weight አያችሁት አይደል for polyvalent ከሆነ አይሆኑ እኩል ነው ወይንም similar ተመሳሳይ ነው የሚሆነው ማለት ነው normality is the number of gram equivalent or solute by weight per liter solution not solvent ማለት ነው ይሄ ማለት normality እኩል ይሆናል actual weight ማለት given mass ሲካፈል equivalent weight ሲባዛ volume in liter በቃ የሚለየው እዚች ጋር እንትን ላይ molarity ላይ እንትን ነው molecular weight ነው እዚህኛው ላይ equivalent weight ነው equivalent weight ደግሞ እንዴት ነው የምናገኘው molecular weight ሲካፈል ለቫላንስ ኤሌክትሮኑ ነው ብለናል አይደል ቅድም እዚህ ጋር ምንድነው ያለው in general general rule equivalent weight is equal to molecular weight substance divided by valence electron ነው ብለናል ስለዚህ equivalent weight-ን molecular weight ሲካፈል ለvalence electron አድርገን እንሰራለን ማለት ነው ስለዚህ በዛ አድርገን ካልኩሌት ማድረግ ነው እንደ ኖርማሊቲ ሊሚቴሽኑ ምንድነው ይሄ
depend on the reaction a given solution can have more than one normality አያችሁት it depends on the reaction a given solution can have more than one normality ሊኖረው ይችላል ማለት ነው አያችሁት አይደል disadvantages ምንድነው the concentrations of an element or compound are expressed in terms of their combining weight ነው express የሚደረገው ማለት ነው እዚህ ጋር solution can have more than one normality ሊኖረው ይችላል ሊሚቴሽኑ ነው አድቫንቴጁ ደግሞ it combine weight ከዌይቱ ጋር ኤክስፕረስ የሚደረገው ኤሌመንቶች ኮምፓውንድ ኤክስፕረስ in terms of their combined weight መሆኑ ደግሞ አድቫንቴጁ ነው ማለት ነው እሺ ኤግዛምፕል እንስራ what is the normality of potassium hydroxide in 5 gram አሁን given ማር actual ማስ ተሰጥቶናል molecular weight ተሰጥቶናል እዚህ ጋር አሁን equivalent ቫላንሱ ስንት ነው አንድ በቃ አለቀ ሊትሩ አንድ ተሰጥቶናል ስለዚህ ይሄንን ቀጥታ ሰብስቲቱት ስናደርግ መጀመሪያ አክቹዋል ማሳችን 5.6 ግራም ተሰጥቶናል ቮሊዩም ተሰጥቶናል ኢኩቫለንት ዌይቱን እንዴት ነው የምናገኘው ሞሌኩላር ዌይት ሲካፈል ለአንድ እዚህ ጋር 2 ቢሆን ኑሮ 2 3 ቢሆን 3 ስለዚህ እዚህ ጋር አሁን ፖታሺየም ሃይድሮክሳይድ ቫላንስ ኤሌክትሮን ሃይድሮጅን ስንት ነው የተሰጠን ኢኩቫለንት ቫላንሱ አንድ ነው ስለዚህ 56 ሲካፈል ለአንድ ከዛ እዚህ ጋር ሰብስቲቲዩት አድርገን መስራት ነው ኖርማሊቲው ስንት ይሆናል 1 ይሆናል ማለት ነው እስቲ ሞክሯት how do you make 0.4 normality solutions of ይሄ ቢሰጠን አሁን የተሰጠን ምንድነው እዚህ ጋር ያለው ፎርሙላ ተሰጥቶናል ሌላ ምን ተሰጥቶናል ፖታሺየም ሃይድሮክሳይድ ይሄን ተሰጥቶናል ኢኩቫለንት ዌይቱ ስንት ነው 1 ስለዚህ ኢኩቫለንት ዌይት ተሰጥቶናል ምን እንፈልጉ ነው የሚለን አክቹዋል ማሱን አያችሁት በዚህ በፎርሙላው ይሄ ተሰጥቶናል ምን እንፈልጉ አክቹዋል ማስን ፈልጉ እስቲችን ስሩ 3 ደቂቃ ለስጣችሁ ተጠብቃችሁ እሺ መልካም እንግዲህ ሰርታችኋል ፖዝ አርጉና ቪዲዮን ስሩ ሰዓት ከማቃጠል ማለት ነው ስለዚህ ምን ተሰጥቷችኋል ኖርማሊቲ ተሰጥቶናል ኢኩቫለንት ወይ 56 ሲካፈል ለአንድ ነው ቮሊዩም 1 ነው አክቹዋል ማሱን ክሪክሮስ አርጎ ካልኩሌት አርጎ ማግኘት ነው እሺ ስሩና ሳውቁኝ 56 ሲባዛ በ0.4 ሲባዛ በ1 ስንት ይመጣል ስሩ ቀልድ የለም ካልኩሌት አርጉ መልሱን ካልኩሌት አርጋችሁ በትክክል ማስቀመጥ ይኖርባችኋል ማለት ነው እሺ ካልኩሌት አርጉ ጠብቃችኋለሁ 3 ደቂቃ ነው የሰጠኋችሁ ሰዓት እንዳናቃጥል እንጂ 56 ሲባዛ በ0.4 ስንት ግራም መጣ 22.4 ግራም ይመጣል መልሳችሁ ስንት ይሆናል ማለት ነው 22.4 ግራም ይሆናል ማለት ነው አያችሁት ይሄን ያህል ግራም መልስ ታገኛላችሁ ማለት ነው ይሄን ያህል ግራም ነው ማለት 22.4 ይሆናል ማለት ነው ስለዚህ አክቹዋል ማሱ ተገኘ ማለት ነው የዚህ 0.4 እቺ በስንት ማባዛት ማለት ነው አያችሁት በ4 ማባዛት ማለት ነው ይሄንን በሌላ አባባል እሺ እንግዲህ ይሄ ፕሬዲክቴብል ነው ይሄን ፕሬዲክቴብል ቻናሌ ላይ ቴሌግራም ቻናል ላይ አለላችሁ ስትፈልጉ የፈለጋችሁት አቶሚክ ማስ እዛ ላይ አለ ቴሌግራም ላይ እዚህ ከዲስክሪፕሽን ቦክስ ላይ የምታገኙት ቴሌግራም ላይ ገብታችሁ ይሄንን ማግኘት ትችላላችሁ እሺ እንግዲህ በሚቀጥለው ቶፒካችን ምንድነው ዳይሉሽን ነው እንግዲህ ዳይሉሽን ማቅጠን ማለት ምን ማለት ነው dilution is an expression concentration not volume ማለት ነው አሁን ስለ ቮሊዩም አይደለም የምናወራው ስለ dilution ስናወራ ስለ ምንድነው የምናወራው ስለ concentration ነው የምናወራው but not what volume አይደለም ማለት ነው እሺ ስለዚህ አንደኛው ኮንሰፕታችን እዚህ ጋር የምናየው dilution ነው dilution ምንድነው የሚለው ነገር እናያለን ማለት ነው it is relative amount of solute in a solution ሪላቲቭሊ ምናነጻጽረው ምን ያህል መጠን ነው ያለው በውስጡ
ብለን ኮንሰንትሬሽን ለመግለጽ የምንጠቀምበት ነው dilution. Dilution is defined as a process by which a concentration is a given solution is decreased by the additions of solvent making a weaker solution ማድረግ ነው። ለምንድን ነው ይሄንን ክሊኒካል ኬሚስትሪ ላይ dilution የምንማረው? ለምሳሌ አንዳንድ ማሽኖች ላይ ማሽኖቻችን ሲያነቡልን ሊኒየር ሬንጅ ሃይ ሊሉን ይችላሉ ወይንም ማንበብ ከሚጠበቅባቸው በላይ ከሆነባቸው አቅጥነን እንሰራለን ማለት። ስለዚህ ሁለት አይነት ዳይሉሽን ሜቶዶች እንዳሉ በሴሮሎጂ ትምህርታችሁ ላይ ተምራችኋል። serial dilution and point dilution. The number of parts of solute into a total number of solution express ማድረግ ነው። Total volume consists of volume or weight of the concentration plus the volume of diluent ማለት ነው። እንግዲህ dilution ቀለል ስናደርገው dilution make 1 to 10 dilution in serum in a saline ይደረጋል 1 in 10 dilution of serum in saline አያችሁት አይደለ? ይሄ ምን ማለት ነው? እነኚህን ስንገልጻቸው እንዴት ነው ኤክስፕረስ የሚደረገው? 1 ለ10 ዳሊዩት አድርጉት and 10 dilution serum using with in እየተባለ በተለያየ ኤክስፕሬሽን ሊገለጽ ይችላል። ይሄ ማለት 1 ለ10 ማለት አንድ ሶሊዩት አንድ እጅ ሶሊዩት 1 ፓርት ፕላስ 9 ፓርት ማለት ነው። ይውላችሁ ይሄ ማለት አንድ ሲደመር ማለት ነው። ይሄ ማለት አንድ ሲደመር አያችሁ 1 over 1 plus ይሄ ሶሊዩት ይሄ ሶልቨንት አያችሁት። ይሄ ይሄኛው አሟሚ ምክንያቱም ይሄ ማለት 1 parts of solute 9 parts of saline ወይንም solvent ማለት ነው። በዚህ ይገለጻል 1 parts of serum and 9 parts of saline or distilled water። እሺ በdistilled water especially በበፈር ወተር ነው ሜንቴን እንዲያደርግልን በበፈር ወተር ነው ዳሊዩት ልናደርግ የምንችለው ማለት ነው። ስለዚህ ዳሊዩሽን ይሄንን አንድ ጊዜ ብቻ የምናደርገው ዳሊዩሽን ፖይንት ዳሊዩሽን ይባላል። ከዛ በጅግ ዳሊዩት ካደረግነው በኋላ ላይ ደግሞ እየቀጠልን የምንሄድ ከሆነች ከአንዷ ቲዩብ ወደ ሁለተኛው ቲዩብ ሶስተኛው ቲዩብ የምናረግ ከሆነ ያንን serial dilution ይባላል። ሴሮሎጂ ላይ በደንብ ተምራችሁታል ብዬ አስባለሁ ማለት ነው። ስለዚህ ዳሊዩሽን በዚህ አይነት ኤክስፕሬሽን ሊገለጽ ይችላል ማለት ነው። ስለዚህ ዳሊዩሽን ፋክተር ማለት ቮሊዩም ኦፍ ስቶክ ከስቶክ ላይ የወሰዳችሁት ወይንም ብለድ ሊሆን ይችላል ጂምሳ ሊሆን ይችላል ብቻ ከስቶክ ላይ የወሰዳችሁት ኦቨር ቶታል ሶሉሽን። ቅድም እዚህ ጋር ይሄ ምን ይባላል? ይሄ ሶሊዩትና ሶሊዩትና ሶልቨንቱ ምን እንለዋለን ማለት ነው? ቶታል ምን ይባላል? ቮሊዩም ኦፍ ሶሉሽን ይባላል ማለት ነው። ስለዚህ ዳይሉሽን ፋክተርስ የምንለው ነው this is the ratio of the concentrated or stock solution to the total volume of equal dilution። ምክንያቱም ሶሊዩቱና ሶሉሽን ስንል ምን ማለታችን ነው? ሶሊዩትና ሶልቨንቱ የተደባለቀበት የችን ኤክስፕረስ ምን ያህል ስቶክ የምትለዋ ከላይ ዲኖሚኔተር ትሆናለች። ዲኖሚኔተሩ ደግሞ የሁለቱ ድብልቅ ይሆናል ማለት ነው። ስለዚህ 1 into 10 ዳይሉሽን ፋክተሩ ስንት ይሆናል ማለት ነው? 10 ይሆናል ማለት ነው። 1 into 100 ዳይሉሽን ፋክተሩ ስንት ይሆናል ማለት ነው? 100 ይሆናል። ስለዚህ ዳይሉት አድርገን የሰራነውን የኬሚስትሪ ውጤት በዳይሉሽን ፋክተር አባስተን ነው ውጤቱን የምናወጣው። ለምሳሌ 1 ለ10 ከሆነ ዳይሉት ያደረግነው ያገኘነው ውጤት ሲባዛ በ10 1 ለ100 ከሆነ ዳይሉት ያደረግነው ያገኘነው ውጤት ሲባዛ በ100 1 ለ20 ከሆነ ዳይሉት ያደረግነው 1 into 20 ከሆነ ዳይሉት የተደረገው ያገኘነው ውጤት ሲባዛ በ20 ይሆናል ማለት ነው። ይሄን ዳይሉሽን ፋክተር በኬሚስትሪ ላይ በጣም አስፈላጊ ፖይንት ነው ማለት ነው። ዳይሉሽን ፋክተር ኤክስፕረስ ሲደረግ ለምሳሌ በፕሮሲጀር 0.5 ፓርት ወስደን 10 ፓርቱ ሶሉሽን ቢሆን ይሄ ማለት ምን ማለት 0.5 ይሄ ማለት እኮ 0.5 ማለት ኦቨር 10 ማለት ስንት ለስንት ነው? 20 ያደረግ ነው ማለት በ10 ውስጥ ሶሉሽኑ 9.5ቱ ሶልቨንት ነው 0.5ቱ ዳይሉዌንት ነው ወይንም ደግሞ ስቶክ ነው። ስለዚህ ይሄ ሲገለጽ ይሄ ምን ይባላል? 1/2
ንገሩኝ ይሄን ወደ ሂሳብ ስትቀይሩት ኦቨር 10 ማለት ምን ማለት ነው? ኦቨር 10 ላይ በውስጥ ታዋቂነት 1 የለችም አለች። ይሄንን ገልብጡት። ስትገለብጡት በአንድ አስረኛ ማባዛት ማለት። ስለዚህ ስንት ይመጣል ማለት ነው? ይሄ ስንት ይመጣል ማለት ነው? 1/20ኛ ይመጣል ማለት ነው። ስለዚህ የዚህ ዳይሉሽን ፋክተር ስንት ናት ማለት ነው? 20 ትሆናለች ማለት ነው። አያችሁት? 20 ትሆናለች ማለት። ስለዚህ 1 into 2 so the dilution factor is 20 ይሆናል ማለት ነው። 20 ይሆናል ማለት ነው። ስለዚህ if take 20 microliters of solute ወስዳችሁ በ400 ውስጥ ማለት ምን ማለት ነው? እዚህ ውስጥ ምን አለ? ይሄ ምንና የምን 400 ቅድም ምን ብያችኋለሁ? 1 into 10 ማለት 1 ሲደመር 9 ነው እንዳልኳችሁ። ይሄ በውስጥ ታዋቂነት 10 ነው ሶሉሽኑ አይደለ? እዚህ ጋር 400 ማለት በ20 ውስጥ 20 ሲደመር 380 ማለት ነው። አያችሁት አይደል? ይሄን ብታጣፉት 1 ለ20 ማለት ነው። በዜሮም በዜሮ በሁለት 1 በሁለት 40 በሁለት 20 1 ለ20 ማለት ነው። አያችሁ? ስለዚህ ዳይሉሽን ፋክተሩ 1 ለ20 ይሆናል። ይሄን እንትን ላይ ሄሞሳይቶሜትሪ ላይ ተምራችሁታል አብዛኞቻችሁ። ኬሚስትሪ መጨረሻ ላይ ስለሚሰጥ ክላሱ ሄሞሳይቶሜትሪ ላይ የተማራችሁት ይሆናል ማለት ነው ስለ ዳይሉሽን ፋክተርስ። እሺ ይሄም ተመሳሳይ ነው። አሁን ለምሳሌ ዳይሉሽን ስታርተር 1 to some numbers 3 to 15 ዳይሉሽን is 1 ለ5 አያችሁት? አረግን ማለት 15 ለ3 ሲታጣፋላችሁ ዳይሉሽን ፋክተሩ 1 ለ5 ነው። በፈለጋችሁት አርገን መስራት እንችላለን። መጨረሻ ላይ ግን ያገኘነው ውጤት ኬሚስትሪ ላይ በዳይሉሽን ፋክተር መባዛት አለበት ማለት ነው። 1 ለ40 1 ለ80 1 ለ160 ምናምን ይሄንን ሁሉ 1 ለ80 1 ለ160 1 ለ320 በሃፍ እየቀነሰ እንዲሄድ ማለት ነው። ስለዚህ እንደዚህ ደግሞ ሴሪያል ዳይሉሽን ይባላል ማለት ነው። ስለዚህ two types of dilution single dilution እስካሁን ድረስ ያየነው ነው። ከዛን ሴሪያል ዳይሉሽን ደግሞ በሁለት ከፋፍለን ያለ reason for dilution። አያችሁ ሁለት አይነት ዳይሉሽኖች አሉ ሴሮሎጂ ላይ እንደተማራችሁት ሴሪያል ዳይሉሽን እና ፖይንት ዳይሉሽን ወይንም ሲንግል ዳይሉሽን ፖይንት ዳይሉሽን። ሴሪያል ዳይሉሽን የምንለው ደግሞ በተከታታይ ቴስት ቲዩብ ደርድረን የምናረገው ዳይሉሽን ምን ዳይሉሽን ይባላል? ሴሪያል ዳይሉሽን ይባላል። reason for dilution አያችሁት? ሪዝን ለምንድነው ዳይሉት የሚደረገው? ቱ ፕሪፔር ዊከር ሶሉሽን መፍጠር። ቀደም እንዳልኳችሁ ዊክ የሆነ ሶሉሽን ፍሮም ስትሮንግ ሶሉሽን መፍጠር ነው። ሌላኛው it is specimen at handle is less than procedure። ያለን ስፔስመን ለፕሮሲጀሩ ትንሽም ሲሆን ዳይሉት አድርገን እንሰራለን። ከዛም በዳይሉሽን ፋክተሩ ማባዛት ነው። if the concentrations of the substance analyzed is too high to accurate measure በጣም ከኖርማል ቫልዩ በጣም ማለት ማሽኑ መቁጠር መስራት የሚችለው ለምሳሌ በመታውቁት አንድ የስኳር መለኪያ ከ40 እስከ 600 ቢሆን መለካት የሚችለው ከ600 በላይ ያሉትን ሊኒየር ሬንጅ ሃይ ያለ ያወጣባቸዋል። ለዚህም በዚህን ጊዜ ሊኒየር ሬንጅ ሃይ የሆነውን ዳይሉት አድርገን እንሰራለን። መጠኑ ይቀንሳል። ከዛም በዳይሉሽን ፋክተሩ ለምሳሌ 1 ለ10 ከሆነ ዳይሉት ያደረግነው በስንት ያገኘነው በስንት ማብዛት ማለት ነው? በ10 ማብዛት። ምክንያቱም አቅጥነን ስለሆነ የሰራነው ይሄንን በ10 ታበዛላችሁ። 1 ለ20 ከሆነ ዳይሉት ያደረጋችሁት በ20 ታበዛላችሁ። 1 ለ30 ከሆነ ዳይሉት ያደረጋችሁ 1 በ30 ማባዛት ያገኛችሁትን ውጤት እንግዲህ ይሄን ቱ ኮሬክት ኮንሰንትሬሽን ኮሬክት ለማድረግ የግድ ዳይሉሽን ሪዝናችን ነው እንግዲህ የምንሰራበት ምክንያታችን ነው ማለት ነው ዳይሉሽን። እሺ to remove desirable substance from specimen አንዳንዴ አንዲዘረብል የሆነ አንዲዘረብል ሰብስታንሶችን ሪሙቭ ለማድረግም ዳይሉት እንጠቀማለን ማለት ነው። ስለዚህ ሜተድ ኦፍ ዳይሉሽን እንግዲህ ሲምፕል ወይንም ሲንግል ወይንም ፖይንት ዳይሉሽን የሚባለው ይሄ ነው። ዲፋይን one parts of the original solution to total number of final ቀደም ያልኳችሁ which is both solute and solvent የያዘ ማለት ነው። ሶሉሽን ስንል ሶሉቱንም ሶልቨንት የያዘውን ኤክስፕረስ ማድረግ 1 ለ10 ነው ማለት 1 እጅና 9 እጅ ማለት ነው። እንደሱ ሲምፕል ዳይሉሽን ካልኩሌሽን ኢንቮልቭ ሲንግል ዩዚንግ proportional it is used when the reagent are prepared by adding specific amount of one solution to a specific amount of other solution። ለምሳሌ
volume of correction factor is equals to total volume of final reagent የምንፈልገው a ማለት total parts of solute A እና total solute parts of B ብለን ፕሮፖርሽናሉን ማስቀመጥ እንችላለን። ለምሳሌ ፕሪፔር 250 ml ለማዘጋጀት ስትፈልጉ ዋን ፓርቱን ለማወቅ እቺን A እና B ለምሳሌ 1:9 ከሆነ የምትፈልጉት n + b ታረጉና ትሰራላችሁ። ስለዚህ አንድ እጁን 1:10 ሴረም ኢንሳላይን አዘጋጃችሁ 1:10 ይኸውላችሁ 1:10 አዘጋጃችሁ ማለት 1 ፓርት + 9 ፓርት ስለዚህ ቶታል ቮሊዩሙን ለሱ ማካፈል ማለት ስለዚህ አንዷን ፓርት ታገኛላችሁ። አሁን ለምሳሌ 250 ናት ሲ 250 1:10 ማዘጋጀት ስትፈልጉ 250 ሲካፈል ይሄ ማለት ምን ማለት ነው? 250 ሲካፈል 1 ሲደመር ይሄ ማለት A1 ናት B9 ናት። ስለዚህ ሲካፈል 10 ታረጋላችሁ ማለት ስለዚህ አንዷን ፓርት ታገኛችሁ ማለት ነው። ስለዚህ አንዷ ፓርት 25 ከሆነች ኤን ምን ማድረግ ማለት ነው? 1 ሲባዛ በ25 ቢንስ ቢ ደግሞ 9 እጅ አይደለ? 9 እጅ ሲባዛ በ25 ስለዚህ 225 ቶታል ድምሩ ስንት ነው ማለት ነው? 250 ስለዚህ ይሄንን ለማግኘት ስትፈልጉ C/A + B አርገን እንሰራለን ማለት ነው። ኤግዛምፕል a buffer made by adding 2 parts of solution A to 5 parts of solution B require make 17 አሁን 70 ml አዘጋጁ ስንት ለስንት 1 ፓርት ይውላችሁ ልብ አድርጉ እዚህ ጋር ይሄ ነው adding 2 parts of solution A አለ A ስንት ተገኘ አሁን በዚህ ጋር 2 A 2 C ስንት ናት 70 እዚህ ጋር መተካት ነው ቁጥሩን 70 B's 5 parts of solution B ስለዚህ እዚህ ጋር ስንት 5 ስለዚህ ይሄን ሁለቱን ተደምሩና 70 ለ7 ስታካፍሉ አንድ እጁን አገኘን ማለት ነው። አንድ እጁን ስናገኝ ኤም በ2 ማብዛት ቢን ደግሞ በ5 ማብዛት ማለት ስለዚህ አንድ እጁ ለምሳሌ ይሄን ስንደምረው 7 ታያችሁ 7 ፓርት መጣ ማለት ነው። 2 ፓርት ሲደመር 5 ፓርት 7 ፓርት ሲካፈል ለ7 10 አንዷ እጅ 7 ፓርትስ አገኘን ስለዚህ 2 ሲባዛ በ10 20 mlን ከኤ 5 ሲባዛ በ10 50 mlን ከቢ አርገን ዳሉት አርገን እንሰራለን ማለት ነው። ስለዚህ ይሄ ዳሉሽን ፖይንት ዳሉሽን ይባላል ማለት ነው። ሁለተኛ ኤግዛምፕላችን ደግሞ ይሄ ቦይስ ሎ ተጠቅመን C1 V1 = C2 V2 ቺ ፎርሙላ በጣም ለፖይንት ዳሉሽን በጣም ወሳኝ ናት። አያችሁ ፖይንት ዳሉሽን ለምሳሌ 100 ሚሊግራም per ml ናይትሮጅን stands in a dilution 1:10 then the concentration of the result solution ይሄንን ለ1:10 ታካፈሉና 10 ሚሊግራም ታገኛላችሁ ወይንም C1 concentration 1 ሲባዛ volume 1 እኩል ይሆናል concentration 2 volume 2 concentration 2 የሚባለው ልታዘጋጁ የፈለጋችሁት አያችሁት ፋይናሊ ማለት ነው ልታዘጋጃችሁ የፈለጋችሁት ኮንሰንትሬሽን ቮሊዩም 2 ማለት ደግሞ ልታዘጋጁ የፈለጋችሁት መጠን ቮሊዩም 2 ኮንሰንትሬሽን 1 መጀመሪያ ላይ የተሰጣችሁ ኮንሰንትሬሽን በእጃችሁ ላይ ከዚህ ኮንሰንትሬሽን አዘጋጁ የተባላችሁት ኮንሰንትሬሽን 1 ቮሊዩም 1 ከዚህ ከኮንሰንትሬሽን 1 ላይ ምን ያህል ቮሊዩም ትወስዳላችሁ የሚል ካልኩሌሽን ነው። ለምሳሌ ከ97% አልኮል ላይ ጊቨን ቢሰጣችሁ
ቮሊዩም 2 ደግሞ 70% አልኮል አዘጋጁ 100 ml ብትባሉ V2 100 ml ይሆናል። 70% አዘጋጃጆች ተባላችሁ 70% ይሆናል። ኮንሰንትሬሽን 1 ደግሞ 96። ስለዚህ ከዚህ ከኮንሰንትሬሽን 1 ላይ መውሰድ የሚጠበቅባችሁ መጠን V1 = ብላችሁ ካልኩሌት አድርጋችሁ ታስቀምጣላችሁ ማለት ነው። ይሄም ፖይንት ዳይሉሽን ይባላል ማለት ነው። This is formula is usually only in the unit concentration in the volume are the same and if there 3 or 4 variable are known ሶስቱ variable known one variable unknown ሆኖ ለምሳሌ እዩ example what volume is needed to make 500 ml to make ይሄን ያህል volume ለማዘጋጀት ነው የሚለው ይኸውልህ what volume is needed to make ለማዘጋጀት ስትባሉ ይሄ ምን ይሆናል ማለት ነው V1 ይሄ ምን ይሆናል V2 ይሄ V2 ይሆናል ማለት ነው እሺ ይሄ ደግሞ ምን ይሆናል C2 አዘጋጁ የተባላችሁ ከምን ላይ the solution try buffer tries buffer from ከተባለች ከዚህ ይሄ ምን ይሆናል ማለት C1 ይሆናል ማለት C1 ይባላል ማለት ነው አያችሁት አይደል ከC1 ስለዚህ እቺን ሰብስቲቲዩት አድርገን እዚች ፎርሙላ ውስጥ መስራት ነው V1ን ታገኙና ካልኩሌት ታረጋላችሁ ማለት ነው እሺ እንግዲህ ሁለተኛው ኮንሰፕት ሴሪያል ዳይሉሽን ነው እንግዲህ ሴሪያል ዳይሉሽን ስንሰራ በጣም ጥንቃቄ የሚፈልግ ነገር ነው ሴሪያል ዳይሉሽን ከፈለግን ኮንሰንትሬሽን ላይ መነሳት እንችላለን የመጀመሪያው ኮንሰንትሬሽን የመጀመሪያው ቴስት ቲዩብ ምን ትባላለች ፖይንት ዳይሉሽን ናት በቃ ፖይንት ወይንም ሲንግል ዳይሉሽን ናት ከሷ ላይ ተነስተን ነው ምን እናረጋው ማለት ሴሪያሊ ዳይሉት እናረጋው ማለት ነው a number of solution made by diluting some substance a solvent that making dilution to result a solution that diluting the solute አያችሁት solution again and again በተደጋጋሚ ማድረግ ለምሳሌ እዚህ ጋር ቴስት ቲዩቦች እንደርድርና ብዙ ቴስት ቲዩቦች እናድርግ ከዛን ቀላሏን ዘዴ ልንገራችሁ እዚህ ጋር ከፈለግነው ቴስት ቲዩብ መደርደር እንችላለን 10 ቴስት ቲዩብ ሊሆን ይችላል 6 ቴስት ቲዩብ ሊሆን ይችላል ማለት ነው ስለዚህ የመጀመሪያው ቴስት ቲዩባችን ላይ እኩል አማውንት እናስቀምጣለን ለምሳሌ 500 ማይክሮን ሊትር ላስቀምጥ ወይ 50 ላርገው እንዳይበዛ 50 ማይክሮን ሊትር ዳይሉዌንት ወይንም ዲስቲልድ ወተር ወይንም ኖርማል ሳላይን ላስቀምጥ ከዛም በኋላ ናሙና እንደገና መጣና ናሙና ሳምፕል ኤስ ልበላት ሳምፕል ስንት ልጨምርበት 50 ማይክሮን ሊትር አሁን እዚህ ጋር ተመልከቱ 50 ለ50 ያያችሁት 50 ለ50 ስንት ይሆናል 50 ኦቨር ምንድናት ሶሉት ኦቨር ሶሉሽን ውስጥ ምን አለ 50 ዳይሉዌንት ወይ እንትን ሳምፕል ፕላስ 50 ዳይሉዌንት ወይንም ደግሞ ሶልቨንት ማለት ነው አያችሁት 50 ቢሆን ማለት ነው 50 ስለዚህ ይሄን ደምሩት 50 ኦቨር 100 ማለት ስንት ነው 1/2 ነው 50 ሲካፈል ለ100 አንዱ ግማሽ ይሆናል 1/2 እዚች ጋር 1/2 ነው ያለው ቶታል ድምሩ ግን 1 ነው ወይንም 100 ነው ያለው 100 ማይክሮን ሳምፕል 50 እንደዚህ ስለዚህ እዚች ጋር በተመሳሳይ ለሁሉም ዲስቲልድ ወተር ኬሚስትሪ ከሆነ ዲስቲልድ ወተር ተጠቀሙ ብያቸዋለሁ ለሁሉም ምን ማድረግ 50 ማስቀመጥ ሁሉም ላይ 50 መሙላት አያችሁ ለሁሉም 50 ምን ዲስቲልድ ወተር ወይንም ኖርማል ሳላይን ለሴሮሎጂ ከሆነ ኖርማል ሳላይን ተጠቀሙ 50 ለሁሉም 50 ማስቀመጥ ከዛን ሁሉንም መሙላት እዚህ ጋር ሁሉንም መሙላት አያችሁት 50 መጨመር ከዛን 50 ከጨመረን በኋላ ልብ አድርጉ አሁን እዚህ ጋር 50 ከጨመረን በኋላ እዚህ ውስጥ 100 ነበር አይደለ ከዚች ውስጥ half ከሆነችዋ ኮንሰንትሬሽን ወደዚህኛዋ ማስገባት ከዚህኛዋ half ከሆነች ኮንሰንትሬሽን ማስገባት ከዚህኛዋ ማስገባት ሴሪያል ዳይሉት ማድረግ ማለት ነው ይሄ እሺ ሴሪያል ዳይሉሽን የምንለው ይሄንን ነው ማለት ነው ስለዚህ ከዚህኛው ላይ 1/2 የነበረው መጀመሪያ ስናመጣ ከአንድ ሙሉ እኩል ይሆናል
1/2 አዘጋጀን አይደለ? 1/2 አዘጋጀን። እዚች ውስጥ ያለው ኮንሰንትሬሽን ስንት ነበረ? 1/2 ከ1/2 ላይ ብናዘጋጅ how much x አርጋጅ ክሪክሮስ አርጉት። በቃ ኤክስን እቺን ኤክስ በሏት ኤክስን ቫልዩ መፈለግ ማለት ነው። ከዛን ስንት ይሆናል? 1/4 ይሆናል ማለት ነው። ቀጣይ ያለው ይሄኛው 1/4 ምክንያቱም ኤክስ ሲባዛ በ1 1/2 ሲባዛ 1/2 1/4። አሁንም ከአንድ ሙሉ ተነስተን 1/4 ካዘጋጀን ትሉና 1/2 ከዚህ ግማሽ ማለት እኮ ነው። 1/2 ማለት ነው ግማሽ ስንወስድ ስንት ይሆናል? 1/8 እያለ ይቀጥላል ማለት ነው። አያችሁ 1/16 1/32 1/64 እያለ ይቀጥላል። ዳልዩት እየሆነ ይሄዳል ማለት ነው። ስለዚህ two important consideration አለ the concentration of the solute how serial dilution is made የሚባል እንዴት ነው serial dilutionን መስራት የምንችለው የሚለውን በደንብ ያሳየናል። ይሄ ሞሮፍ ሴሮሎጂ ላይ ተመራችሁታል ባልፈውም ደስ ይለኛል ማለት ነው። ስለዚህ ሜኪንግ ዳይሉሽን እንደዚሁ ቅድም እንዳልኳችሁ ተመሳሳይ ነው። ይሄንን ዳይሉሽን ፎልድ ቮሊዩም ኦፍ ትራንስፈር አርጋን ያውላ አንድ ዳይሉሽን ሶ ፎልድ ማለት እሱ ነው እኩል ይሆናል ቮሊዩም ኦፍ ትራንስፈር ኢን ቶታል ቮሊዩም 1/2 እሺ ዳይሉሽን ፎልዱ 1/2 ሲባዛ ይቀድሙ ይሰጠናል። ቮሊዩም ኦፍ ትራንስፈር ምንድነው ምናምን አንዳውቱን አስቀምጥላችኋለሁ አንብቡት። ይሄ ሴሪያል ዳይሉሽን ኢዚ ነው በጣም ቀላል ኮንሰፕት ነው። እዚህ ጋር ባየነው ነው። እንደገና ሴሮሎጂ ላይ በደንብ ስለተማራችሁት ጊዜ ላለማቃጠል አልፈዋለሁ ማለት ነው። ይሄን ሙሉን ወይንም እዚህ ጋር ባልኳችሁ ፎርሙላ መስራት ነው። ይሄን ከተረዳችሁ ቪዲዮን ደጋግማችሁ እዩት። በደንብ ቀላል ነው። ካልገባችሁ ደግሞ በግል ቴሌግራም ላይ ጻፉልኝ ወይንም በ09 በ0969979808 ምንም ችግር የለውም። ማንኛውንም ሃንዳውት ላኩልኝ። የምትፈልጉትን ቶፒክ ሰራላችኋለሁ። በዚህ በ09 አሁን በዚህ ከታች ባለው ስልክ ቁጥር ጻፉልኝ። ምንም ችግር የለውም። እሺ ኮንሰፕት ኦፍ አሲድ ቤዝ እናያለን ማለት ነው። እንግዲህ ስለሚቀጥለው ቪዲዮ በጣም እንዳይረዝምባችሁ በሚቀጥለው ቪዲዮ ሰራላችኋለሁ። ጠብቁኝ። አብራችሁን ስለሆናችሁ አመሰግናለሁ። እሺ እንዴት ናችሁ? ይህ ሴሽን 7 ይሄ ደግሞ ቻናሉ ዮላብ ነው። በዮላብ እንግዲህ በ6 ሴሽኖች እስካሁን ድረስ ክሊኒካል ኬሚስትሪ ላይ አይተናል። በባለፈው እንግዲህ ፊዚካል ዩኒት የምንላቸው ፓርትስ ፐር ዩኒት፣ ፓርትስ ፐር 100 ወይንም በፐርሰንት፣ ፐርሰንትስ ኦፍ ዌይት ባይ ቮሊዩም እና ቮሊዩም ባይ ቮሊዩም ኤንድ ፓርትስ ፐር ሚሊየን የሚለውን አይተን ነበረ። አሁን ደግሞ ለዛሬው ደግሞ ኬሚካል ዩኒትስ የሚለውን እንመለከታለን ማለት ነው። እንግዲህ በኬሚካል ዩኒት ኤክስፕረስ ሲደረግ ብዙ ጊዜ በምንድን ነው ማለት ነው? በሞል ነው ማለት ነው። ክሊኒካል ኬሚስትሪ ላይ አንድ ሞል ኦፍ ዩኒት በዚህን ያህል ፓርቲክሎች አሉት እያለን እናስቀምጣለን ማለት። ስለዚህ ሞል ስንል the basic unit of measurement which uses to express the amount of chemical substance or particle which means አተሞችን፣ ሞሊኪውሎችን፣ አዮኖችን አያችሁት። it is basic unit of measurement ነው to express amount of chemical substance or particleዎችን ኤክስፕረስ ለማድረግ የሚያገለግል ነው ሞል የምንለው ማለት ነው። ይሄም ኢንቮልቭ ኢን ኤ ኬሚካል ሪአክሽን ማለት ነው። በኬሚካል ሪአክሽን ውስጥ ኢንቮልቭ የሆነውን ነገር በሞል ኤክስፕረስ እናደርገዋለን ማለት ነው። ስለዚህ አማውንት ካን ቢ ኤክስፕረስ ኢን ኤ ነምበር በቁጥር አንድ ሞል ኦፍ ሰብስታንስ ኢን ኢኳል ቱ አቮጋድሮስ ነምበርስ ኦፍ ፓርቲክል 6.0222 እያለ ይቀጥላል ታይምስ 10⁻23 አቮጋድሮስ ነምበር አለው ማለት ነው። አያችሁት? አንድ ሞል ኦፍ ፓርቲክል የዚህን ያህል አቮጋድሮስ ነምበር ነው ያለው ማለት ነው። ስለዚህ amount can be expressed in a gram. 1 mole of substance is equal to the substance of mean molar molecular mass. ለምሳሌ ያህል 1 mole of water H2O
has 6.02 times 10 raised to 23 number of water particle. It is about 18 gram of water. ምን ማለት ነው? ወተርን ስንጽፈው ለምሳሌ ሃይ ኤች ምንድነው የሚባለው? 2H2O አይደለ? ወተር H2O። ስለዚህ H2O ማለት ሁለት ሃይድሮጅን አቶሚክ ማሱ ስንት ነው? የሃይድሮጅን አንድ ሲባዛ በሁለት ሁለት። የኦክሲጅን አቶሚክ ማስ ስንት ነው? 16። ሁለት ሲደመር 16 አጠቃላይ 18 ግራም ኦፍ 1 ሞል ኦፍ ወተር 16 ግራም አቶሚክ ዌይት አለው ማለት። ስለዚህ አንድ ሞል ኦፍ ወተር ከ6.02 ታይምስ 10 ሬይዝ ቱ አቮጋድሮስ ነምበር ወይንም ይሄንን የሚያህል ፓርቲክል ሞሊኩላር ፓርቲክሎች አሉት ማለት ነው። ስለዚህ አንድ ሞል ኤክስፕረስ ሲደረግ በ6.02 ታይምስ 10 ሬይዝ ቱ 23 ፓርቲክሎች አሉት። ስለዚህ 18 ግራም አንድ ሞል ነው። አያችሁ ታረላ። ስለዚህ 18 ግራም ማለት ይሄ ሞሊኪዩልስ ሞሊኩላር ሞሉ ስንት ነው ማለት ነው? አንድ ነው። ግን ሞሊኩላር ዌይቱ ስንት ነው? 18። ስንት ፓርቲክሎች አሉት? 6.02። ሁለት ሞልስ ቢሆን ሁለት ሞል ኦፍ ወተር ቢሆን 18 ሲባዛ በሁለት ይሆናል አይደለ? ስለዚህ ይሄም ሁለት ጊዜ እጥፍ ታረጉታል። 3 ሞል ቢሆን ይሄንን በ3 ማባዛት ነው ማለት ነው። ይሄንን ኬሚካል ዩኒት በሞል ኤክስፕረስ እናረጋው። ስለዚህ ሞላር ሶሉሽንን እናያለን። ሞላሪቲ ወይም ካፒታል ኤም። ሞላሪቲ ማለት ነምበር ኦፍ ሞል ሲካፈል ቮሊዩም ኢን ሊትር ማለት ነው። አያችሁት አይደለ? ሞላሪቲ ካፒታል ኤም is equals to number of ሞል ሲካፈል ቮሊዩም ኢን ሊትር ማለት ነው። አያችሁት? ቮሊዩም ኢን ሊትር ነው። ሞልስ ማለት ምን ማለት ነው? ይውላችሁ ሞል ማለት ደግሞ ሞል ስንል ምን ማለታችን ነው? ጊቭን ማስ ኦቨር ሞሊኩላር ማስ ወይንም አክቹዋል ማስ ማለት ነው። አክቹዋል ማስ እሺ፣ ያው ምጽፈው በኪቦርድ ስለሆነ ነው። አክቹዋል ማስ ኦቨር ምን ሞሊኩላር ዌይት። አያችሁት? ሞሊኩላር ዌይት ማለት ነው። ሞሊኩላር ዌይት ማለት ነው። አያችሁት? ለሞሊኩላር ዌይት ማለት ነው። ስለዚህ ሞል ማለት አክቹዋል ማስ ወይንም ጊቭን ማስ ሲካፈል ለሞሊኩላር ዌይት ማለት ነው። ሞላሪቲ ማለት ደግሞ ሞል ኦቨር ቮሊዩም ኢን ሊትር ማለት ነው። ስለዚህ ሞላሪቲ ኤክስፕረስ ሲደረግ a number of mole of solute per liter ማለት ነው። አያችሁት? number of mole per liter of solution ማለት ነው። the gram molecular weight of compound per liters of the solution ማለት ነው። በሌላ አባባል ምን ማለት ነው? ሞላሪቲ is equals to ይሄንን ዲሶሺየት ስታደርጉት ይሄንን ሞላሪቲ ላይ እቺ ሞል ላይ እቺን ብታስገቧት እና ይሄንን ክሪክሮስ ስታደርጉት የሚሰጣችሁ ነው። እሺ ሞሊኩላር ዌይት ሲባዛ በሞላሪቲ እኩል ይሆናል ግራም ፐር ሊትር አልኳችሁ። አክቹዋል ማሱ ኦቨር ሊትር ይሆናል። ይሄ ዲሶሺየት ስታደርጉት እቺን ከስራ የጻፍኩትን እዚህ ሞል ላይ ስታስገቡት እቺ ቮሊዩም መልሳ ክሪክሮስ ታረጋለች። ወይንም ደግሞ ይሄንን ለማስተካከል ሞላሪቲ ማለት ካፒታል ኤም ሞላሪቲ እዚ ኳልስቱ እቺን 1 ኦቨር በሏት 1 እኩል ይሆናል 1 ኦቨር ቮሊዩም ሲባዛ ብላችሁ ይሄንን ሞልን አስገቡት። ወይንም አክቹዋል ማስ ኦቨር ሞሊኩላር ዌይት አርጉና ስሯት። ሞሊኩላር ዌይት አርጉና ስሯት ማለት ነው። አሁን እንደዚህ አርጋችሁ ታስገቧት ምን ታገኛላችሁ ማለት ነው? ይሄ ቮሊዩም ታይምስ እዚህ ሲገኛል። ይሄን እንደገና መልሳችሁ ክሪክሮስ ስታረጉት እቺኛዋን እዚህ ጋር እናመጣታለን ማለት ነው። እቺን ወደዚህ ታመጧታላችሁ ማለት ነው። ይሄ ፎርሙላ እያችሁት። ስለዚህ ይሄ ፎርሙላ በጣም ወሳኝነት አለው። በኋላ
በጣም ይሄንን ጃምፕ ያላልኩበት ምክንያት ለናንተ በቪዲዮ ለምትማሩ ቪዲዮ ክሊር ሆኖላችሁ ለምትከታተሉ ጃምፕ ያላልኩበት ምክንያት ምንድነው? ሚሊግራምን ወደ ሚሊሞል ለመቀየር በጣም ወሳኝ ፎርሙላ ናት እቺ ሞላሪቲ ፎርሙላ። በኋላ ላይ እናየዋለን ማለት ነው። እሺ ሞላሪቲ ፎርሙላ በጣም ወሳኝ ናት። ሚሊሞልን ወደ ሞል ለመቀየር ወደፊት የምናየው ይሆናል። ስለዚህ ይሄ ሞለኪውላር ዌይት ታይምስ ሞላሪቲ which means ይሄን ኦቨር አርጋችሁ ብትወስዱት የምታገኙት ነገር ይሆናል ማለት ነው። ኦቨር ሞለኪውላር ዌይት ብታረጉ ይሄንን ታገኛላችሁ አሁን የሰጣችሁን ማለት ነው። ስለዚህ ሞላሪቲ በዚህ አይነት መንገድ ካልኩሌት ማድረግ ይቻላል ማለት ነው። this is based on the fact that molarity is equal to the number of mole per liter ማለት ሞላሪቲ ማለት ምን ማለት ነው? እዚህ ጋር መጀመሪያ ላይ ጻፍኳላችሁ number of mole per liter ወይንም በቮሊዩም ማካፈል ማለት ነው። ሞላሪቲ is always on gram per m 1000 ml means per liter 1 ሊትር ማለት 1000 ml ስለሆነ ማለት ነው። ስለዚህ ሞላሪቲን ዲፋይን ስናደርገው እንደዚህ ይሆናል። እስቲ አንድ ኤግዛምፕል ለመስራት እንሞክር። እንግዲህ ሞላሪቲ is equals to actual weight in gram molecular weight ሲባዛ volume in solution in liter ነው። ቀደም እንዳልነው ማለት ነው። እቺኛው አያችሁት እዚህ ጋር ሰብስቲቱት ስታረጉት actual mass over volume times molecular weight ማለት ነው። እሺ ስለዚህ molecular weight times volume in liter ማለት እስቲ አንድ ኤግዛምፕል ሰርተን ነበር። What is the molarities of sodium hydroxide if 20 grams of sodium hydroxide is dissolved in 200 ml of solution? አሁን እዚህ ጋር ምን ተሰጥቶናል? actual mass ወይንም given ማሳችን actual mass is equals to 20 ግራም ተሰጥቶናል። 20 ግራም ተሰጥቶናል ማለት ነው። እንደገና ደግሞ ሞለኪውላር ማስ ስንት ነው? ሞለኪውላር ዌይቱ ማለት ነው። ሞለኪውላር ዌይት እዚ ኳልስቱ ስንት ነው የተሰጠን? እስቲ እዩልና ንገሩኝ እስቲ። ሶዲየም 23 ነው። አያችሁት? ሶዲየም 23 ነው ሞለኪውላር ዌይቱ። ኦክሲጅን 16፣ ሃይድሮጅን 1 23 እና 16 39 ሲደመር 1 40 ስንት ተሰጥቶናል? ሞለኪውላር ዌይት 40 ግራም ተሰጥቶናል ማለት ነው። አያችሁ 40 ግራም ተሰጥቶናል ማለት ነው። ምክንያቱም የሶዲየም ሞለኪውላር ዌይቱ ይታወቃል 23 ነው፣ የኦክሲጅን 16 ነው፣ የሃይድሮጅን ደግሞ 1 ነው ማለት ነው። ሌላ ቮሊዩም ተሰጥቶናል። ይኸውላችሁ ቮሊዩሙ ስንት ነው? በሊትር መቀየር አለባችሁ። ስለዚህ ይሄ ማለት 200 ሲካፈል ለ1000 ማለት 200 ለ1000 ስታካፍሉት 0.2 ሊትር እናገኛለን ማለት ነው። ስለዚህ ጊቨኑን ካወጣን አክቹዋል ማሱ 20 ግራም ነው፣ ሞለኪውላር ዌይቱ 40 ነው፣ ቮሊዩም ኢሊትሩ 0.2 ሊትር ነው። ስለዚህ ይሄን ሞላሪቲ ኢዝ ኢኳልስ ስናባዛው ይሄ ማለት እቺን በዝቻ አጣፋት ስንት ይሆናል? 1/2 ማለት ነው። አያችሁት? 1/2 ሲባዛ ይሄ 0.4 ይሆናል። እቺን 0 በ0 ወይንም 20 ለ40 ስታካፍሉት የሚሰጣችሁን ውጤት በዚህ ስታበዙት ምን ይሆናል ማለት ነው? ይሄንን ይሆናል ማለት ነው። ወይንም 40 ሲባዛ በሁለት 10ኛ ማለት 80 ሲካፈል ለ10 ታረጋላችሁ። ከዛን 20 ላገኛችሁት ውጤት ወይንም ዳይሬክትሊ በካልኩሌተር ስሰሩት 2.5 ሞላሪቲ ነው። ነምበር ኦፍ ፓርቲክሉን አግኙ ብትባሉስ 2.5 ሲባዛ በ6.02 ታይምስ 10 ሬይዝ ቱ 23 አርጋችሁ ታስቀምጣላችሁ ማለት ነው። ስለዚህ በዚህ አይነት መንገድ እንሰራለን ማለት ነው። እሺ ሌላኛው ፕሪፔር እንግዲህ አሁን ደግሞ ስቴፕ 1 ስቴፕ 2 ካልኩሌት አድርገን የምናገኘው ሌላ ኤግዛምፕል እናያለን። 300 ml ተሰጥቷቸዋል። ሞላሪቲ ስንት ተሰጥቷል? 6። አሁን ይሄንን ካልኩሌት ሪኳየር ማስ ቱ ፕሪፔር ይሄንን ለማዘጋጀት የሚያስፈልግ በቃ ይሄ ኮምፓውንዱ ተሰጣችሁ ማለት ክሎሪን ወደ 35 አካባቢ ነው። ይሄ 23 ነው
አቶሚክ ማሱ ስንደምረው ስንት ይመጣል? ወደ 58 አካባቢ ይመጣል አቶሚክ ማሱ ማለት ነው። ሞላሪቲ ተሰጥቶናል፣ ቮሊዩም ተሰጥቶናል። አሁን የተጠየቅነው አክቹዋል ማሱን ነው። አያችሁት አይደል? አክቹዋል ማሱን ስናገኝ ይሄንን አክቹዋል ማሱን ካገኘን በኋላ አያችሁት ሞላሪቲ እዚህ ጋለስቱ ጊቭን ማስ ወይም አክቹዋል ማስ ሲካፈል ለሊትር ሲባዛ በዌይት ማለት ነው። ይሄ ኢዚ እኮ በጣም። ስለዚህ ይሄንን ስንተካካ 350 ነጥብ ሰምቲንግ ምናምን ወደ 351 ግራም ፐር ሊትር ወይንም አክቹዋል ማስ እናገኛለን። ከዛ በኋላ የተጠየቅነው ምንድነው መሰለ? ካልኩሌት ዘ ሪኳየር ማስ ቱ ፕሪፔር 6 ሞል። አያችሁ ለስድስቱ ሞል። ይሄ አሁን ለአንዱ ሞል ነው የተጠየቅነው። አያችሁት? ይህን በዚህ ሶሉሽን ለስድስቱ ሞል ስንት ይሆናል ብለን ስንሰራ ኤክስ ኢዝ ኢኳልስ ቱ 300 የተሰጠን ቮሊዩም፣ ምክንያቱም ነምበር ኦፍ ሞል እንግዲህ ሞላሪቲ ኢዝ ኢኳልስ ቱ እዚህ ጋር እንድገመው ሞላሪቲ ኢዝ ኢኳልስ ቱ ነምበር ኦፍ ሞል ኦቨር ብለን ነው አይደል የምንሰራው? ነምበር ኦፍ ሞል ኦቨር ቮሊዩም ኢን ሊትር አርገን እንሰራለን። ስለዚህ ነምበር ኦፍ ሞሉ አይታወቅም አይደል? ኤክስ በሉት። ከዛም በኋላ የተሰጠን ደግሞ አንድ ሞላሪቲ ደግሞ ስንት አግኝተናል? 351 ግራም ወይንም ሞላሪቲ ኦፍ ዌይት ባይ አክቹዋል ማስ ሲካፈል ሞል ኦፍ ዚስ ይሄንን አግኝተናል። ሲካፈል ለ1000 ታረጋላችሁ። በ300 ምን ያህል ነው ብለን እንሰራለን ማለት ነው። ስለዚህ ያገኘነውን የኤክስን ቫልዩ ማስቀመጥ ማለት ነው። አያችሁ የኤክስን ቫልዩ ማስቀመጥ ማለት ነው። ኢዚ ሰብስቲቲዩሽን ቁጥሮች መተካት ስለሆኑ አልፈዋለሁ ማለት ነው። ስለዚህ እዚህ ጋር ግን ምንድነው የሚያስፈልገው? የመጀመሪያው እችኛዋን ያገኘናት በምንድነው ማለት ነው? በዚህ ፎርሙላ ነው ያገኘናት። አያችሁ ነምበር ኦፍ ሞል ፐር ቮሊዩም አድርገን እንሰራለን ማለት ነው። አያችሁ እንሰራለን ማለት ነው። ስለዚህ 351ን እናገኛለን። ከዛን ካልኩሌት ዘ ሬስት ኤክስን በስድስቱ ሞል ውስጥ ምን ያክል ነው 300 ml ወይንም 0.3 ሊትር ተጠቅማችሁ ስትሰሩ የምናገኘው ውጤት የኤክስ ቫልዩ ይሆናል ማለት ነው። እሺ አሁን እዚህ ጋር ነው ጨዋታው። ዩኒት ኮንቨርዥን እዚሁ ጋር እንጨርሳለን ማለት ነው። ዩኒት ኦፍ ኮንቨርዥን ማለት ሚኒሞሉን ወደ ሊትር ሊትሩን ወደ ሚሊሞል እንቀይራለን። Because of a different methods and countries used to different units ይጠቀማሉ። አንዳንዶች ሚሊግራም ፐር ዲሲሊትር ይጠቀማሉ፣ አንዳንዶች ሚሊሞል ፐር ሊትር ይጠቀማሉ ማለት ነው። ስለዚህ የተለያየ ሀገራት የተለያየ ዩኒቶችን ይጠቀማሉ። ኮንሰንትሬሽን ኦፍ ሶሉሽንን ለመግለጽ ወይንም ሪሌሽንሺፑን ኦር ዩኒት ኦፍ ሜዠርመንቱን ለማስታወስ ማለት ነው። ስለዚህ አሁን እኛ ሞል እና ማስን በመጠቀም ነው እንግዲህ ሞላሪቲ ኢዝ ኢኳልስ ቱ ሞል ፐር ሊትር ነው ብለናል። እቺ ዲሶሺየት ስናደርጋት እቺ ሞል ማለት ደግሞ ጊቨን ማስ ኦቨር ሞሌኩላር ማስ ነው ብለናል። ስለዚህ እቺን ፎርሙላ እንድትይዙልኝ እፈልጋለሁ ማለት ነው። ስለዚህ ይሄንን ሰብስቲቲዩት ስናደርገው ሞል ፐር ሊትር እቺ ማለት ናት ሞል ፐር ሊትር እኩል ነው ግራም ፐር ሊትር ኦቨር ሞሌኩላር ፐር እንትን ማለት ሁለቱን ሞላሪቲ እኩል ማድረግ ማለት ነው። በሞላሪቲን ሞል ፐር ሊትርን እኩል ነው ማለት ነው። እኩል ነው አይደል? በጣም ያስማማናል። ከማጋ ግራም ፐር ሊትር ይሄኛውም ሞል ፐር ሊትር ሞላሪቲ ነው። ግራም ፐር ሊትር ኦቨር ሞሌኩላር እቺን እኮ ማለት ዲሶሺየት ስታረጓት እቺን ወይንም ካልኩሌት ስናረጋት ምን ማድረግ እንችላለን? ግራም ይሄ ማለት ሞል ማለት ግራም ፐር ሞሌኩላር ዌይት ማለት ነው ፐር ሊትር ተመሳሳይ ነው። እሺ ስለዚህ ሞል ማለት ግራም ፐር ሊትር ነው። እቺን እንዴት አድርጎ ነው ዲሶሺየት ያረጋት? 1 ኦቨር አለ 1 ኦቨር ቮሊዩም ሲባዛ በሞል ማለት ነው። አያችሁት? በሞል ሞል ማለት ደግሞ ምን ማለት ነው? እስቲ ሞል ማለት ደግሞ ምን ማለታችን ነው? አሁን ቮሊዩም ኢዝ ኢኳል እቺ ማለት ሞል ማለት ምን ማለታችን ነው? ሞል ማለት ደግሞ
ጊቭን ማስ ወይም ግራም ፐር ሞሌኩላር ዌይት ማለት ናት። እሷን ቦታ ስንቀያየራት እችኛዋን ወደዚህ ወይንም እስቲ ቆይ አንዴ ታገሱኝ። ይሄንን ሞል ማለት ሞል is equals to ምን ማለት ነው? ግራም ወይንም አክቹዋል ማስ ኦቨር ምን ማለት ነው? ሞሌኩላር ዌይት ማለት ነው። ሞሌኩላር ዌይት አያችሁት? ሞሌኩላር ዌይት በይቅርታ ደብል ኤም ላርጋት እስኪ ሞሌኩላር ዌይት። ስለዚህ እቺን ፎርሙላ እዚሁ ስከታት እቺ ቦታ ተቀያየሩ። ሞሌኩላር ዌይት ወደ ኋላ ወጣች። ሞሌኩላር ዌይት ይሄ ማስ ኦቨር ሞሌኩላር ዌይት የሚለውን እዚህ ጋር ስታስገቡት ምን ይሆናል ማለት ነው? 1 ኦቨር ቮሊዩም ሲባዛ ማስ ኦቨር ሞሌኩላር ዌይት ይሆናል። ከዛም ቮሊዩሟን ቦታ ቀየራት፣ ሞሌኩላር ዌይቷን ወደዚህ ያረጋት። ከዛም በኋላ እችን ለብቻዋ አንጠላትና የጋራ ወሰደ ማለት ነው። ስለዚህ ይሄን ሁለቱም ላይ ቦት ሳይድ ምን መጨመር ነው? ሚሊግራም ፐር ሊትር ሞሌኩላር ዌይት ሚሊሞል ፐር ሊትር አያችሁት አይደለ? ሚሊግራሙን ወደ ሚሊሞል መቀየሪያ ፎርሙላችን እቺ ናት ማለት ነው። እቺን ፎርሙላ ትጽፉልኛላችሁ ማለት ነው። እቺን ፎርሙላ በሞላሪቲ ፎርሙላ ሞላሪቲውን ደግሞ ግራም ፐር ሊትር አድርጎ ካልኩሌት አድርጎ ያወጣው ማለት ነው። ስለዚህ ሚሊሞል ፐር ሊትር ሚሊግራም ፐር ሊትር። ስለዚህ ቦት ሳይድ በሚሊ አባዛው ማለት ነው። ሚሊግራም ሚሊሞል ብሎ አባዛው ማለት ነው። ስለዚህ እስቲ አንድ ኮንቨርዥን ኤግዛምፕል ሰርተን እንምጣ። ኮንቨርት 50 ሚሊግራም ማን ተሰጠ ማለት ነው? 50 ሚሊግራም እዚህ ጋር ተሰጠን ማለት ነው። ከዛን ግሉኮስ ቱ ሞኒተር ሞሌኩላር ዌይት የግሉኮስ ስንት ነው? 180። ምክንያቱም ግሉኮስ ማለት C6H12 ኦ ስንት ነው? O6። አሁን እዚህ ጋር O6 ይሄ ሞሌኩላር ዌይት የሚባለው ለአንዳንድ ልጆች ነው። ካርበን 12 ነው። 12 ሲባዛ በ6 ሃይድሮጅን 1 ነው። 1 ሲባዛ በ12 ኦክሲጅን 16 ነው። 16 ሲባዛ በ6 ስንት ይሰጠናል ማለት ነው? 180። ካርበን 12 ሃይድሮጅን 1 ኦክሲጅን 16 ነው። የአንዱ ኦክሲጅን አቶሚክ ማሱ ማለት ነው 180። ስለዚህ ሊትሩስ ኢን 1 ሊትር ነው። እሺ አያችሁት አይደለ? ስለዚህ ሚሊሞል ፐር ሊትር ይላል። አሁን ሊትር በሊትር ከተባላችሁ ወደ ዴሲ ሊትር ይለናል። አሁን ዴሲ ማለት ስንት ናት? ከዚህ በፊት ባለው ቪዲዮ ላይ ዴሲ ማለት 10 the power of -1 which means ይሄ ማለት ደግሞ 1 ሲካፈል ለ10 ማለት ነው። ስለዚህ ይሄ ማለት ስንት ማለት ነው? እኩል ይሆናል 0.1 ማለት ናት። እሺ ዴሲ ማለት ማለት ነው 0.1 ማለት ነው። ዴሲ ማለት 0.1 ማለት ነው። እሺ 0.1 ማለት ነው። ዴሲ ማለት 0.1 ማለት ነው። the power of -1 ስለዚህ ዴሲሊትር። ስለዚህ 1 ዴሲሊትር is equal 0.1። ስለዚህ እዚችው ጋር ቁጥሩን ሰብስቲቲዩት ማድረግ ነው። ሚሊሞል ፐር ሊትር ነው። ስለዚህ እዚህ ጋር ሚሊግራም ፐር ዴሲሊትር ማለት 50 ሲካፈል ለ0.1 500 ይሆናል። እቺ ወደ ላይ ዞራ ስለምታበዛው ማለት ነው። ሲካፈል ለ100 አያችሁ ዴሲሊትር ስንት ናት? 0.1 ሊትር ተገኝቷል ማለት ነው። ሲካፈል ሞሌኩላር ዌይት 180። ስለዚህ እቺ 0.1 ስትገለበጥ 500 ሚሊግራም ሲካፈል ለ180 ስታረጉት ሚሊሞል ፐር ሊትሩ ስንት ይሆናል? 2.7 ይሆናል ማለት ነው። 2.7 ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ ምንን መቀየር እንችላለን ማለት ነው? ሚሊሞልን ፐር ሊትርን ወደ ግራም ኤምኤልን ተጠቅመን መቀየር ይቻላል። ሚሊሞል ሲሰጣችሁ ደግሞ እዚህ ጋር ቁጥሩን ሰብስቲቲዩት በማድረግ ይሄን መቀየር ይቻላል ማለት ነው። ስለዚህ እንደዚህ ያደረግን ሚሊሞልን ወደ ሚሊግራም ሚሊግራምን ፐር ዴሲሊትር ደግሞ ወደ ሚሊሞል መቀየር ይቻላል ማለት ነው። ስለዚህ ይሄንን ይመስላል። ግን ምን ያስፈልገናል ማለት ነው? ሞሌኩላር ዌይቱ ያስፈልጋል። አሁን ይሄ ግሉኮስ ነው፣ የፕሮቲን ሌላ ነው፣
የክራይቲንን ሌላ ነው፣ የቢዩኤን ብለድ ዩሪያ ናይትሮጅን ሌላ ነው፣ የኮሌስትሮል ሌላ ነው። ስለዚህ ሁሉም ሞሌኩላር ዌይቶች ጊቭን ይሰጣችኋል ማለት ነው። ስለዚህ ይሄን እዚህ ላይ ትኩረት እንድታደርጉ ፈልጋለሁ። ሁለተኛ ኤግዛምፕል እኔና እቺኛዋን ቪዲዮ እናጠቃል። how do you convert 2.78 አያችሁት 78 ሚሊሞል ኦፍ ግሉኮስ 2 ሚሊግራም ፐር ዴሲሊትር ሞሌኩላር ዌይት ኦፍ ግሉኮስ 180 ነው የተሰጠን ኮንቨርት ሚሊሞል ነው። ስለዚህ እዚህ ጋር ሚሊሞሉ ጋር ሰብስቲቲዩት ማድረግ ሚሊግራም ፐር ሊትሩን ማስቀመጥ ማለት ነው። ስለዚህ ይሄን ዳይሬክት በምን ማባዛት ነው? በ2.78 ሲባዛ በሙሉ እዚህ ፎርሙላው ላይ ሰብስቲቲዩት ማድረግ ማለት እኮ ነው። እዚህ ፎርሙላዋ ላይ ሰብስቲቲዩት ማድረግ ነው። በቃ ቀላል ነው በጣም። ፎርሙላዋ ላይ ሰብስቲቲዩት ታረጋላችሁ ማለት ነው። ስለዚህ ሚሊግራም ፐር ሊትር 500 ከዛን ስለዚህ ቼንጅ 500ን ወደ ምን ትቀይራላችሁ ማለት ይሄ ፐር ሊትር ነው። ፐር ሊትሩን ወደ ዴሲሊትር ትቀይራላችሁ ማለት ነው። ስለዚህ ዴሲ ማለት ደግሞ 0.1 ናት። ስለዚህ በ0.1 ሚሊግራም ፐር ዴሲሊትር ስታበዙት 500 ሲካፈል ለ0.1 50 ሚሊግራም ፐር ዴሲሊትር ታገኛላችሁ። ስለዚህ 2.5 ሚሊሞል is equals to ስንት ይሆናል ማለት ነው? 50 ሚሊግራም ፐር ዴሲሊትር ይሆናል ማለት ነው። ስለዚህ ይሄንን በደንብ አድርጋችሁ ብትለማመዱት ደስ ይለኛል። እንግዲህ ለዛሬ ቪዲዮ እዚች ጋር ቆማለሁ። ቪዲዮ እየረዘመ እንዳይሰለቻችሁ ያልኩ ነው ማሳጥረው። አብራችሁኝ ስለሆናችሁ አሁንም በድጋሜ ደስተኛ ነኝ። እዚህ ከከፈታችሁት በታች ኦንላይን ከሆናችሁ በስልካችሁም ሆነ በኮምፒውተራችሁ ሼር የሚል በተን አለ። ሼርን ስትጫኑ ቴሌግራም ወደ ቴሌግራም ቻናላችሁ ወይንም ቴሌግራም ቡታችሁ ይወስዳችኋል። ስለዚህ ቴሌግራም ግሩፓችሁ ላይ ለሁሉም ሰው ለሚመለከታቸው በሙሉ ሼር ብታደርጉልኝ ደስ ይለኛል ማለት ነው። እኔ ደግሞ የተሻለ ቪዲዮ ቶሎ እሰራላችኋለሁ። ብዙ እይታ እንፈልጋለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሁንም በድጋሜ አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ቴንክ ዩ